ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኑ ተመልካቾች። ነጽንታል እንደምን አለብኝ ሁሉ መልካም አለን። እንግዲህ በርካታ ጉዳዮች አሉ አይደል እንደምንለው ደጋግመን ከረቡ በኋላ ያሉ ጉዳዮችን እንኳን ስንመለከት እጅግ በርካታ ጉዳዮች አሉ። አሁንም የነገሮች የተሳሰሩ መምጣት በሆኑ ጉዳዮች ላይ መቆየትን ስለሚያስፈልግ ነገሮች እየተደራረቡ ይሄዳሉ። ተመሳሳይ የሚመስሉ ግን የተለየ አቅጣጫ ያላቸው ናቸው። ከዛ በፊት ግን እንደተለመደው ዓለማችን ላይ ሀፐን ካደረጉ ጉዳዮች መካከል የማይነማሩን ጉዳይ ማንሳትም አለብን። ይሄ የተከሰተው መሬት መንቀጥቀጥና በርካታ ሰዎች ህይወታቸውን አጥተዋል። እኛ እንኳን ወደ ስቱዲዮ እየገባን ባለበት ሰዓት ድረስ 1005 የሚሆኑ ሰዎች ህይወታቸውን አጥተዋል። ከ2400 አካባቢ የሚሆኑ ሰዎች እንዲሁ ጉዳት ደርሶባቸዋል። ከማይነማር ባሻገር እዛ አካባቢ ያሉ ሀገራት እንደነ ታይዋን ያሉት እዛ አካባቢ ያሉ ከማይነማር ባሻገር ያሉ አካባቢዎች እንደዚሁ ከባድ የሆነ ንዝረቱን ፊል አድርገውታል ወይም ደግሞ ተሰምቷቸዋልና እጅግ ከባድ ነው። 7.7 እና 6.4 በተከታታይ እየተከሰተ ነውና እጅግ አሁን የተለመደ ነገር ሆኗል። ይሄ የቴክቶኒክ ፕሌትስ የሚባሉት ሁለቱ አሉ አይደል? እነሱ ሙቭ በሚያደርጉበት አካባቢ ማይነማር ስለምትገኝ የዩሮዥያና የኢንዲያ ቴክቶኒክ ፕሌትስ በሚባሉት መሀል በመገኘቱ አጋጣሚ ያው ቴክኒካል ተርሞች ስለሆኑ ብዬ ነው በዛ አጋጣሚ የተፈጠረ ነውና ፍላሽ ፖይንትም የሆነችው ከዚህ አንጻር ነው የሚሉ መረጃዎች ይወጡ ነበረ። ይሄኛው ትንሽ ዓለማችንን ያስደነገጠ ጉዳይ ነው። በርካታ የመሬት መንቀጥቀጥ ሲባል እንደምታውቀው ዲቫስቴቲንግ ስለሆነ በዚህ ልክ እንግዲህ ከ1000 በላይ ሰዎች እንኳን የሞቱበትን አጋጣሚ ስታይ በሆነ ቅጽበት ላይ የተፈጠረ ነገር ነውና እጅግ አስቸጋሪ ነው። ሜቢ አንተ ሀሳብ እንድጨምርበት ያው እንደ መረጃ ይጠቆምናቸው የእንትን ሶማሌ ላይ ግን የሆነ ሀሳብ እንጨምር ፈልጋለሁ። የሶማሊያ ፕሬዚዳንት ሀሰን ሼክ መሐሙድ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሬይተርስ ላይ የወጣ መረጃ ነው፣ ሌሎችም አጋርተውታል። ለፕሬዚዳንት ዶናልድ ትራምፕ የአሜሪካ ብቻ የምትቆጣጠራቸው የጦር ሰፈሮች በአፍሪካ ቀንድ ያለውን ነገር የምትቆጣጠር ወይም ደግሞ በጠቅላላው አሜሪካ ብቻ የምትቆጣጠራቸው የጦር ሰፈሮች፣ ወደቦች በተለያዩ አካባቢዎች ለምሳሌ ባሊ ዶግሉ በሚባል በበርበራ እና ቦሳሶ በሚባሉ አካባቢዎች ሰጥታለች እና ቦሳሶ የሚገኘው በማነች አሁን በሚጎዛገቡባት በፑንትላንድ ነው። ይችኛዋ ደግሞ በርበራ እንደምታውቀው ሶማሌላንድ ውስጥ ነው የሚገኘውና ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን በነጻነት ወይም ደግሞ ያለማንም ጣልቃ ገብነት በብቸኝነት እንድታስተዳድረው እንሰጣለሁ የሚል መልእክት ልከውላቸዋልና ከሶማሌላንድ በኩል የወጣው መረጃ ደግሞ አሜሪካ ሞኝ አይደለችም እንዲህ አይነት ነገር የሚል ነው። ምክንያቱም ሶማሌላንድን ሀገር የማድረግ ነገር ወይም ወደዛ እርምጃ የሚገቡት እነ አሜሪካ የጦር ሰፈር ሲያገኙ ወደብ ሲያገኙ እንደሆነ ስለገባቸው የሶማሊያው ፕሬዚዳንት ሀሰን ሼክ መሐሙድ በዚህ መንገድ ሄደዋል። ባይዞይ የኢትዮጵያም ቅኝት አብሮ ከዚህ አንጻር እየታየ እንደሚሄድ የሚጠቁሙ መረጃዎች አግኝቻለሁና ጠዋት የወጣ መረጃ ነው። አሜዚንግ። ያው የዶናልድ ትራምፕን ካራክተር ዶናልድ ትራምፕ የሆነ ነገር ብሰጠው የሆነ ነገር ያደርግልኛል በሚል እሳቤ እውነት ለመናገር ከባድ ነው። አሁን ዶናልድ ትራምፕ የትኛውን አካሄድ ሊከተለው ለሶማሊላንድም እውቅና እንሰጣለን የሚል ሀሳብ ሲነገር ነበር። ያው ለሶማሊላንድ እውቅና እንሰጣለን ሲሉ ምን በምላሹ ምን አግኝተው ወር በምላሹ ምን ወስደው ሪሶርስ ምናምን ሳይሆን ግን በዲፕሎማሲያዊ መንገድ ምን ጥቅም ያገኙበት ይችላሉ በምትለው ነገር ነበረ። ስለዚህ አሁን የሀሰን ሼክ መሐመድ አስተዳደር አሁን ባለፈው ታስታውሳለህ የኮንጎ በሩዋንዳና በኮንጎ መካከል በነበረው ላይ የደህንነት ዋስትና ይስጠኝና እንዳለ ሪሶርሴን አሳልፈ ይሰጣለሁ አለች ኮንጎ ለትራምፕ አስተዳደር ለአሜሪካና የሶማሊያም ከዚህ ተለይቶ የሚታይ አይደለም። የሆነ ስጋት አለባት። ሶማሊላንድ የምትባለው ሀገር መገንጠል አይነት አዝማሚያ ውስጥ በራሷ ከ1991 ጀምሮ የመጣችበት ነገር አለ። ከዛና ፑንትላንድ ውስጥ የሚነሳው ነገር አለ። በሌሎች የሶማሊያ ግዛቶች ላይም እንደዚሁ
አለመረጋጋቶች አሉ። ሐሰን ሼክ መሐመድ የውስጥ ፖለቲካውን ፕሪዘርቭ አድርጎ በመቀጠል ረገድ በጣም ከባድ ሆኖበታል። የጎሳ ፖለቲካው ከዛ ህገ መንግስታዊ ማሻሻያ አደርጋለሁ ብሎ በዛ ህገ መንግስታዊ ማሻሻያ በትክክል ካልመከናወኑ ምክንያት የመጣ ተቃውሞ አለ፣ የውስጥ አለመረጋጋት አለ። እና አልሸባብ ላይ እኮ የኢትዮጵያ መንግስትም ጭምር አሜሪካ የምታከናውነው እንዳለ ሆነ የኢትዮጵያ መንግስትም ጭምር ባለፉት ቀናት ዘመቻ እያከናወኑ መሆኑ ሲገለጽ ነበር። እና ኢንተርናሊ የሐሰን ሼክ መሐመድ አንስቴብል ነው፣ አሁን አለመረጋጋት ውስጥ አለ። ስለዚህ አሁን አገራት ምን እያደረጉት ነው ማለት ነው? ለችግራቸው መቅረፊያ እንበለው የችግራቸውን መፍትሄ ሁላ ለትራምፕ የሆነ ነገር ካደረኩለት ወይም የሆነ ነገር ከሰጠውት በምላሹ የሆነ ነገር ያገኝበታል በሚል እንግዲህ አስበው ለሌላ ሀገር የማይሰጥ ነው። አይ ቲንክ አይደል ያለው እኛ ጋር ካልተዋጋን ሲሉበት የነበረው ምንም እንኳን አሁን ዲፕሎማቲካሊ የተቀለበሱ ነገሮች ቢኖሩ እኛ ጋር ልንዋጋ ነው ሲባል የነበረው እኮ ይሄ ጉዳይ ነው። የባህር በር ብቻ ሳይሆን እኮ የጦር ሰፈሩ ጉዳይ ማለት ነበር አብሮ ሲነሳ የነበረው። ያው የሌላ ሀያል ሀገርነት ጉዳይ እንዳለ ሆኖ አሜሪካን ይህን ነገር ባድርግላት ወደብ ሰጣት በዚህ ቀጠና ላይ ዴን እንትኔን ያሉብኝን ችግሮች ወይም ሶማሊያ ያው እንደምታውቀው ከ1990ዎች ጀምሮ እንደ ፌልድ ስቴት አይደለም የምትታይ ከነዛ ችግሮች ለማምለጥ የሚደረግ አይነት ትግል ነው። ይሄ ግን በመሰረታዊነት በውጭ ፍላጎት ላይ የተንጠለጠለ በዚህ ቀጠና ላይ ለምሳሌ አሜሪካን ብታስገባት ሉዓላዊነትና ኦልሞስት አብሮ አሳልፈው እንደመሸጥ ነው የሚሆነው። ከዛ በኋላ ከሌላ ሀገር ጋር የሚኖር ግንኙነት እንዴት ነው? አሁን ጅቡቲን ያት ለምሳሌ ጅቡቲ ለፈለገችው የጦር ሰፈር እየሰጠች ምን እያደረገች ትኖራለች። ሶማሊያ ይሄንን ነገሯን ነው እንግዲህ አሳልፋ ልትሰጥ አሜሪካ ብቻ ያለች የምትገኘውና ሞሮፍ ከትራምፕ ይዘውት ከመጡት የውጭ ግንኙነት ፖሊሲ አንጻር መሪዎች አጋጣሚውን ለመጠቀም በቃ ጥረት እያደረጉ ያለበት ሁኔታ ነው እንግዲህ የሚያጠናክርልብ ያስባለሁ። ቢኒ የኔ ነጽ በጣም የአፍሪካ ቀንድ ፖለቲካ ይሁን ኢማቹርድ እንደሆነ ነው አንዳንድ የሚያሳይ። አሁን ለሶማሌላንድ እንደሚሰጡ ያወቁ ወይንም ደግሞ የሶማሊያ መንግስት ከፑንትላንድ ጋር ያለውን ግንኙነት የምታውቀው ነው፣ ከሶማሌላንድ ጋር ያለውን ግንኙነት የምታውቀው ነው። ይሄ ባለበት አጋጣሚ እነሱ ጋር ስለተጣሉ እነሱ ግዛት ውስጥ ያሉ ወደቦችንና የቤዞችን ማስተናገድ የሚችልበትን እድል ለአሜሪካ አሳልፎ መስጠት እንዳልከው ሴኩር ችግሮችን ምናምን መፍትሄ እንዲሰጡላቸው አስበው ነው። አዎ ነገር ግን ወይ ደግሞ እንደዚህ ሶማሌላንድ እኮ በራሷ የምትንቀሳቀስ ሀገር ናት። ይሄ እኮ የቀረ ትርክት ነው። ከዚህ በኋላ ይሄን ነገር ትታችሁት አሜሪካ ሞኝ ሀገር አይደለችም። በዚህ ልክ እናንተ ሶማሌላንድ ውስጥ ያለ አንድ በርበራን ሰጣችሁ ፖለቲካዊ ጠቀሜታ ልታገኙ ማሰባችሁ የሚያስቅ ነገር ነው። በእርግጥም ያስቃል እውነት ለመናገር። ዝም ይላሉ የሶማሌላንድ ሰዎች ሌላ እነ ቻይና ጋር አብረው ይሰራሉና በጣም አስቸጋሪ ሁኔታ። ያ ዞሮ ግን ማን ነው የሚጠቀመው? የአሜሪካ መንግስት ነው። ሶማሌላንድም ጋር አብሮ ሰሩ፣ ሶማሊያም ጋር አብሮ ሰሩ። በአንድም በሌላም መንገድ በርበራን ያገኛሉ። ከዛ ደግሞ የቦሳሶ የሚባለውንም ፑንትላንድም ውስጥ ያገኛሉ። በሁለቱም ከፑንትላንድም በሶስቱም ከፑንትላንድም ከሶማሌላንድም ከራሷ ከዋናዋ ሶማሊያም ያገኛሉና እንዲህ አይነት አካሄዶች ነገ ከነገ ወዲያ ደግሞ ከሶስቱም አድቫንቴጅ አላቸው። የተለያዩ ግዛቶች አድቫንቴጅ አላቸውና እንዲህ አይነቱ ነገር አሁን ነገሮች እየበሰሉ ሲመጡ የኢትዮጵያ ፖለቲካም ከዚህ አንጻር ወይ ጫና ውስጥ ይገባል። ያ ማለት ከዚህ ከወደብ ማግኘታችንና ከሶማሊያ ጋር ካለው ስምምነታችን አንጻር ቱርክ የጀመረችው ነገር አለ። እሱ በመልካም የሚታይ ሆኖ ሳለ አሁን የትራምፕ ደግሞ መምጣት እንዳልከው ለሀያል ስትሆን እንደዛ ነው። ከሶማሌላንድ ለምን ሰጠች ተብሎ በእኛ ላይ እነ ግብጽን ጨምሮ የተለያዩ ሀገራት ሶማሊያን ተጠቅመው ጫና ለመፍጠር የሞከሩትን ያህል አሁን ራሳቸው የሶማሊያው ፕሬዚዳንት ሶማሌላንድ ውስጥ ያለ ፑንትላንድ ውስጥ ያለ ወደብን ለአሜሪካ ሰጣለው። በጣም የሚያስቀው ሀያል መሆን በጣም ግን የሚያስቀው ይሄ በቀይ ባህር ቀጠና ባሉ ሀገራት ላይ አሁን ባለፈው ግብጽ በዚህ በሬድ ሲ ካውንስል ምናምን በሚል ከኤርትራም ጋር ከሰሞኑ የኤርትራ የውጭ ጉዳይ ሚኒስትር ምናምን እንደዛ ሄደው ነበር መሰለኝና አንዱ በተደጋጋሚ የሚሉት ነገር ኢትዮጵያን ከቀይ ባህር በማሸሽ ረገድ ከቀይ ባህር ጋር ምንም አይነት የባህር ትስስር የሌለው የማይገናኝ ፊዚካሊ በጂኦግራፊካሊ በመሬት አቀማመጥ ከቀይ ባህር ጋር የማይዋሰን ሀገር በፍጹም በቀይ ባህር ላይ የጦር ሰፈሩን አክሰስ እንዲኖር አይፈቀድም እያሉ በጣም በተደጋጋሚ በተለይ ከ2020 እንደ አውሮፓውያን አቆጣጠር የዚህ የሬድ ሲ ካውንስሉን ከመሰረቱት በኋላ ከዛ ከቅርብ ጊዜ ወዲህ ደግሞ አሁን ከኢትዮጵያና የሶማሌላንድ ኤምኦዩ ከተፈረመ በኋላ ባሉት ወራት ውስጥ
አክቹሊ ዓመት አልፎታል። እንዴት የትኛውም ሀገር ሲሉ በሌላ ቋንቋ ኢትዮጵያ ከቀይ ባህር ጋር የምትዋሰንበት የመሬት አቀማመጥ ስለሌለ የቀይ ባህር ነገር አይገባትም። እንደዛ ከሆነ እንግዲህ አሜሪካ ከቀይ ባህር ጋር በምን በኩል ተዋስና ነው? ወይም ኢንጀነራል ጥያቄውን ስታስበው ጅቡቲ ላይ ያሉ ሀገራት የጦር ሰፈር የመሰረቱት ዝም ብለህ አስባቸው። እነ ፈረንሳይ ምናምን አይደል እነ ቻይና ስንት ሌላ ሀያል ሀገር አለ። ከሰሜን አሜሪካ መታ ነው አሜሪካ እንግዲህ እዚህ። ስለዚህ የመሬት አቀማመጥ የማይዋሰኑ ሀገራት ከቀይ ባህር ጋር አይገናኙም ከተባለ ለኢትዮጵያ ብቻ ሆኖ ለሌላው ሀገር እንደው ለነ ፈረንሳይ ለነ አሜሪካ ለነ ቻይና የሚሰራ ለሌላ ወይም ለታላላቅ ሀገራት የሚሰራ ለኛ ግን የማይሰራ መሆን የለበትም። ምክንያቱም መርህ ስለሆነ ማለት ዓለም ላይ የምታመጣው መርህ ወይም ይሰራበት ብለህ የምታቀርበው መርህ ለአሜሪካም ሆነ ለኢትዮጵያ እኩል ነው። ልዩነቱ ምንድነው? ያንን ነገር ሲተገብሩት የሚመጣ ውጤት የምትረዳበት መንገድ የመሳሰሉት ነገሮች ናቸው እንጂ ለውጡ በመርህ ደረጃ ተመሳሳይ ነው። አሜሪካም የላትም ኢትዮጵያም የላትም። እንደው የኛ ያው ከ40 እስከ 60 ኪሎ ሜትር ርቀት እዚህ ደብረ ዘይት የሚሆን ርቀት ላይ ሆነ ነው። ለዛውም በተለያዩ አግባቦች ይሄ ታሪካዊ ምናምን የሚለውን ትተነው እንኳን በተለያዩ አግባቦች የማግኘት እድል አለ። ግን አፍተር ኦል የዚህ ሁሉ ሀገራት እኔ ብዙ ጊዜ እንደ አንድ ኢትዮጵያ የሚያናድድ ነገር እኮ በእንደዚህ አይነት ነገር ሎጂክ ፈጥረህ ኢትዮጵያ አይገባትም ኢትዮጵያዊ ሆነ ሎጂክ ፈጥረህ በእንደዚህ ምክንያት በእንደዚህ ምናምን ብለህ ሎጂክ ፈጥረህ የሆነ ነገር ለዛውም መሬት ላይ የሌላ አይነት ሐሳብ አምጥተህ ኢትዮጵያ እንደማይገባት አድርገህ ኢትዮጵያ የሆነ ስታወራ ያናድዳል። ከሰሜን አሜሪካ መታ አሜሪካን የምታህል ሀገር ኦፍ ኮርስ አሜሪካ ኤግዚስታንስ ኦል ኦቨር ዘ ወርልድ ነው እናውቃለን። ግን እዚህኛ በ100 ኪሎ ሜትሮች በማይሞል ርቀት ላይ ተቀምጠህ አይገባህም ሁሉም ባይዘው አንዳንዴ አካባቢህን ኢትዮጵያ ኃላፊነት አለባት ምናምን ቢባልም ግን ኢትዮጵያ ኃላፊነት እንዳለባት ሀገር አካባቢው ደግሞ ኃላፊነት አለባት ብሎ ኃላፊነቱን እንድትወጣ የሚሰጣት አይደለም። ሁሉም የሆነ ነገር ሲጠይቅ ኢትዮጵያ ላይ የሚነሳውን ነገር የምታውቀው ነውና ይሄ ሬድ ሲ ፎረም በጣም አላማው አንድ ነው። ኢትዮጵያን ኤክስክሉድ ማድረግ ነው። እዚህ አካባቢ እንቅስቃሴ እንዳታረግ ማድረግ ነው። አሜሪካ ሶማሊላንድ ውስጥ ስትገባ አሜሪካ ኢንዲያኖች እንደፈለገች ሁቲ ብቻ ነው የሚያስጨንቃት አሜሪካ እና ኢራን ምናምን እንዳሉ ሆኖ ከዛ ውጭ ያለው ኃይል ግን ነገጽ ሌሎች ስማቸውን ተደጋጋሚ አንጠራቸው ሀገራት እነሱ ስትመለከት ምን ታስቡ አንድ ያን ያህል ጫናዋ የማይታይ ሀገር በዚህ ልክ በጥላቻ መልክ ይቃኛል የሚለው አንድ የሚሰጡ ትንታኔዎችም ስለሚያናድዱ ነው። የተቀየረ ነው አክቹሊ ከሆነ አሁን ለምሳሌ እኛ ከመጀመሪያው ጀምሮ ካስታወስክ የቀይ ባህር ወይም የወደብ ጉዳይ ሲመጣ አቋማችን ምን እንደሆነ ይታወቅ ነበረ። በምልብ መንግስት አስተዳደርን ወይም ስልጣን ላይ ያለውን ቦዲ ከመደገፍና ምን ወይም ከመቃወም አንፃር ሳይሆን ብሔራዊ ጥቅም በሚለው ሴንስ ነው። አሁንም የምንቀጥለው በዛ ነው። ይሄ መንግስት ነው በቃ ስለዚህ ያኔ ሲቃወሙ የነበሩ ሰዎች እኛን ወይም ደግሞ እንደኛ አይነት አቋም ያላቸውን ሰዎች እንደዚህ ምናምን ያሉ ዝም ብሎ አሉባልታ ሲያወሩ የነበሩ ሰዎች አሁን በተወሰነ መልኩ የእንትን ለውጥ እያየሁ ነው፣ የኦፒኒየን ለውጥ እያየሁ ነው። ዘጉርቲንግ ማለት በጣም በትችት ሲያቀርቡ የነበሩ በዚህ ጉዳይ ላይ አይ መንገዶች እኮ ሊጠፋ አይገባም፣ በተወሰነ መልኩ ነገሮችን ማሳካት የምንችልበትን መንገድ ጥረት ማድረግ አለብን፣ በሰላማዊ መንገድ። ወትሮም በሰላማዊ መንገድ የተባለው አክቹሊ መስማት ፈልገው ካልነበር አላቅም እንጂ አሁን አሜሪካ እኮ በቃ ዲፕሎማቲክ እድል አይደለ ያላት፣ ዲፕሎማቲክ ኦፖርቹኒቲ በቃ ፖለቲካል ኦፖርቹኒቲ አለ። አሁን ሶማሌና ሶማሌላንድ ውስጥ ባለው ነባራዊ ሁኔታ እድል አለ። የትኛውም ሀገር እንደሚፈልግ ሩሲያ መታ ለምሳሌ ለሶማሌላንድ እውቅና ልስጥሽ የጦር ሰፈር ስጭኝ ልትል ትችላለች። ይሄ በሀገራት ምስረታ ታሪክ የሚፈጠሩ ነገሮች ናቸው እነዚህ። የነዛ ሀገር ጉዳይ የውስጣቸው ጉዳይ ነው። አንተ ግን የነዛን ሀገር ጉዳይ የማባባስና የመቀጠል ሳይሆን ስትራቴጂክ በሆነ ቀጠና ላይ እንዴት ነው ጥቅሜን ላስከብር የምችለው ከሚል አንጻር የሆነ የምታደርገው ነገር ይኖራል ብዬ አስባለሁ። እና የኢትዮጵያ አካሄድም የጦርነት ውስጥ የመግባት ምናምን ማለት በተደጋጋሚ ይወራል። ስለ ጦርነት ኢቭን እኮ this days በጣም ይወራል ከጎረቤት ሀገራት ጋር በዙሪያችን ካሉ ሀገራት ጋር። I really don't think አሁን ጦርነት ውስጥ አይኖ በጣም ብዙ ሰው ተቃራኒ ሀሳብ ሊያነሳ ይችላል፣ ግን ችግር የለውም። ግን ወደ ጦርነት ውስጥ የምንሄድበት ነገር ለኢትዮጵያ ምንም የማይጠቅም መሆኑን በተግባር ባለፉት በደንብ ስላየን ከዚህ በኋላ የባህር በርም ለማግኘት ቢሆን በሰላማዊ መንገድ የሚለውን ነገር ላይ በደንብ ጥረት እናደርጋለን እንጂ እንደ ኢትዮጵያ
እንደው ዝም ብሎ ሁሉ ነገር እንደሞላለ ሰው የተነሳን ጦርነት የምንገባበት ሁኔታ ይኖራል ብዬ አላስብም። ሶማሊላንድ የምትባል እኮ ራስ ገዝ ግዛት እዚህ ጎረቤታችን ባትኖር እኮ ኢትዮጵያ አሁን የሄደችበትን የዲፕሎማሲ ርቀት የሄደችበትን የባህር በር የማግኘት መብት ጥያቄ የማስፈን ዓለም ላይ ናሬሽኖችን የመቀየር እድል እኮ አታገኝም ነበር። ሌላውን ጅቡቲን በል ሶማሊያን በል ማንም ቢሆን ሶማሊላንድ የምትባለው ከፊል ራስ ገዝ ወይም ራስ ገዝ አሁን ወደ ሀገር ኦልሞስት የመሆን እድሏን እያሰፋች ያለች ግዛትም ስለሆነች እሷ ባትኖር ኢትዮጵያ አትሊስት እንዲህ አይነቶችን የዲፕሎማሲ መንገድ እንኳን መክፈት አችልም ነበርና ሁሉም በዚህ አንዴ በሬድ ሲ ፎረም አንዴ በአረብ ሊግ አንዴ በምንም የአካባቢውን ሀገራት እየሰፉ እንደዚህ አይነት ጫና በሚያሳድሩበት ሁኔታ አረንጓዴ መብራት ለአሜሪካ ኦብቪየስሊ ላይሰጣቸው አይችልም። ማንም የሚያደርገው ነው። እኛም አክሰስ ቢኖረን እንዲህ አይነት ነገር ነገ የኤርትራ መንግስት አሁን ከነ ፕሬዚዳንት ቭላድሚር ፑቲን ጋር እንደሚሰሩ አክት ቢያደርጉም ከነ ቻይና ጋር ነገ አሜሪካ ብትመጣ እንደውም ከማንም በተሻለ ለአሜሪካ እድል የሚሰጡበትን አጋጣሚ ይፈጥራል። ሀብቱ ሲኖር እንዲህ ታደርጋለህ። ግን አንዳንዴ እንደው የኛ ጉዳይ ስለሆነ ነው በስፋት የምስራቅ አፍሪካ ፖለቲካ የአፍሪካ ቀንድ እንዳልከው በጣም አንፕሬዲክተብል እንደሆነ በጣም ሊገመት እንደማይችል ብዙ ነገሮች ስላሉ ሚድልስ ላይ ያሉት ነገሮች በተወሰነና ዋና ጉዳያችን ላይ እንገባለን። ቀጥል። ኦራይት የዚህ የሄዝቦላና የእስራኤል ውጥረትን የተመለከቱ መረጃዎች ናቸው በስፋት ይወጡ ያሉት። በተለይም አሁን የእስራኤል ጦር አይዲኤፍ ከዚህ በፊት ህዳር ላይ ከተደረሰው ስምምነት በኋላ ከተኩስ አቁሙ በኋላ አሜሪካና ፈረንሳይ ባደረጉት ያው ሁለቱ አካላት በተገኙበት በተደረገው ስምምነት መሰረት ላለፉት 3 ወይ ምናምን እንደዛ ወራት ምንም አይነት ቤይሩት ላይ ደቡባዊ ሊባኖስ ጦርነት አለ፣ ሰሜናዊ እስራኤል ላይ የተወሰኑ ጥቃቶች እና የነበረ ግን ቤይሩት ላይ እንዲህ አይነት ጥቃት አይተናናቅም ነበርና ትላንት አመሻሹን በደቡባዊ ቤይሩት መውጫ በተለይም ስትሮንግ ሆልድ ጠንካራ ይዞታ የሚባሉት አሉ አይደል የሊባኖስ አካባቢ እዛ ላይ ጥቃት ተሰንዝሯል እና እሱ ከዚህ በፊት ከነበሩ የተኩስ አቁም ስምምነቶች በጣም የተለየ መንፈስ ያለው ተኩስ አቁም ከተደረገ በኋላ ለመጀመሪያ ጊዜ የሆነ ነውና ቤይሩት ላይ ጥቃት የተሰነዘረው ቤይሩት ጥቃት አይሰነዘርባትም የሚል ስምምነት ነበረ። አሜሪካ ራሷ ይሄን አረጋግጣላቸው ነበረ። አልሆነም። እስራኤል ምክንያት ብላ የምታቀርበው ነገር ሮኬት ተወንጭፎባታል። ታስታውስ ከሆነ ባለፈው ሳምንት ቅዳሜ በዚህ ሳምንት አንድ 5 ኦር ምናምን ሮኬቶች ተወነጨፉብኝ በሚል ደቡባዊ ሊባኖስ በከፍተኛ ሁኔታ ሲደበደብ ነበረ። ትላንት ደግሞ 2 ሮኬቶች ከሊባኖስ ወደ እስራኤል ወደ ገሊላ አካባቢ ይመስለኛል ወደዛ ጥቃት ተሰነዘረ። ያው አንደኛው ከሽፏል፣ አንደኛው እዛው ቀርቷል ነው የሚለው አይዲኤፍ ወይም የእስራኤል ጦር። ይሄ ባለበት ሁኔታ እንግዲህ ማስጠንቀቂያ ከሰጠች በኋላ ከሰዓታት በኋላ ከባድ ጥቃት በዚህ በደቡባዊ ቤይሩት ተፈጽሟል። ይሄ ምንድነው የሚያሳይ ተኩስ አቁሙ ከዚህ በፊት በደቡባዊ ሊባኖስ አካባቢ ነበር። አሁን ግን ቤይሩት ዋና ከተማዋ ድረስ የዘለቀ ጥቃት ተሰንዝሯል። ስለዚህ የስምምነቱ ተጥሷል የሚል መረጃ ነው። ሄዝቦላ ጥቃት ሮኬቶችን እኔ አላስወነጨፍኩም ነው ያለው። ከዚህ በፊት የነበረውንም ትላንት ተወነጨፉ የተባሉት 2 ሮኬቶችንም እኔ የለሁበትም አላቅም ነው ያለው። የሊባኖሱ አዲሱ ጠቅላይ ሚኒስትርም እያጣራ ነው ማን ይሄን እንዳረጋ እያጣራ ነው። ሄዝቦላ ኃላፊነት አልወሰደም። ስለዚህ ማን እንደሆነ እናጣራለን ብለዋል። ዞሮ ዞሮ ግን ውጥረቱ ተቀይሮ አሁን የተኩስ አቁም ስምምነቶቹ በግልጽ ተጥሷል የሚባልበት ደረጃ ከዚህ በፊት ነበሩ አይደለ መወነጫጨፍ ምናምን። አሁን ግን ቤይሩት ድረስ የዘለቀ ጥቃት ተሰንዝሯል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ተኩስ አቁሙን የማያከብሩ ከሆነ የሊባኖስ ሰዎች ሄዝቦላ ማለት ነው እኛ ጥቃታችንን አጠናክረን እንቀጥላለን። ማን ነው ያላከበረው የሚል ጥያቄም እዚህ ላይ ታነሳለ። ኦብቪየስሊ ማን ነበር ጥቃት ሲሰነዝር የነበረው የሚሉትንም ግልጽ ስለሆነ ከዛም ተሻግሮ እንደዚህ ዋና ከተማዋ ድረስ የሚሰነዘር ጥቃት እጅግ አስቸጋሪ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትኛውም ቦታ ላይ ለእኛ ስጋት የሆነ ነገር በሊባኖስ ውስጥ እንመታለን የሚል ሀሳብ ሰጡ። የቀድሞ ጠቅላይ ሚኒስትር ደግሞ ናፍታኒ ቤኔት ሄዝቦላ አንድ ነገር ወይም ከሊባኖስ በኩል አንድ ነገር ጥቃት ሲሰነዘር አንድ ሮኬት ሲጎነጨፍ ታሳቢ የምትደረገው ኢራን ጭምር ናት፣ ኢራንም አብራ መመታት አለባት የሚል አቋም አራምደዋልና ዝም ያለ የሚመስል አላለም። አክቹሊ መካከለኛው ምስራቅ አሁን ደግሞ የሄዝቦላና እስራኤል በትክክል ወደዚህ አይነት ነገር ከገቡ ከዛሬ 4 ወራት በፊት ስናየው የነበረው አስከፊው የመካከለኛው ምስራቅ ጦርነት ድጋሚ እየመጣ እንደሆነም ያሳያል። የሂዝቦላ እኮ አይ ቲንክ በኦፊሻሊ በእስራኤል ላይ ጥቃት አሁን ባለፈው ቅዳሜም አሁን የትላንትናውንም እኔ አልፈጸምኩም እያለ ሐማስም በመጀመሪያዎቹ ሰሞን ታስታውስ ከሆነ አሴም ታይም እስራኤል ጥቃት እየፈጸመች በነበረበት የተኩስ አቁም እየተተገበረ
ጥቃት እየፈጸመች በነበረበት ወቅት ላይ ጥቃት አልፈጸመም ነበር። ኢቭን ድንገተኛው ጥቃት ሰኞ ለማክሰኞ ሌሊቱ ነው እንደዚህ ባለፈው ሳምንታት ከተፈጸመ በኋላ እና ሲጀምር የሐማስ ያጸፋ ምላሽ ወይም ሮኬት መተኮስ የጀመረው ከሁለት ቀን በኋላ እንደዚህ ገደማ ነው። ኢቭን ፉል አውት ዋር ሆኖ እንኳን ማለት ነው። ሂዝቦላህም አሁን እስካሁን የእስራኤል ያከናወነች ካለው እንትን ጋር በተገናኘ ይሄ ጠንካራ የሚባል ያጸፋ ምላሽ በመስጠት ጦርነቱን ሙሉ በሙሉ እንትን ወደ ማለት አልመጣም፣ ወደ መቀላቀል ኦር ደግሞ ከጥቂት ወራት በፊት ወደ ነበረበት አይነት ሁኔታ ውስጥ ነገሮች አልቀጠሉም ብዬ አስባለሁኝና ያ የሚያሳይ ነገር ምንድነው? ዝም ብዬ ሳስበው የነበረው ነገር ልንገር ከነዚህ ከእስራኤል ከሰሞንኛው እንቅስቃሴ ጋር በተገናኘ ለምሳሌ ሐማስም አለ፣ ሂዝቦላህም አለ፣ ሀውቲም አለ ምናምን። በዋናነት ሐማስ ለምሳሌ የሐማስ ቡድን ጋዛን ያስተዳድር ነው አይደል? አሁን የማጠንጠኛው ጉዳይ ይሄ አሁን ከሂዝቦላህ ጋር ያለው ነገር እየቀጠለ ያለው ያው የመካከለኛው ምስራቅ ጉዳይ ኢራንም በል የመንም በል ሁሉም የሚያጠነጥነው በእስራኤልና በሐማስ ጦርነት ወይም ግጭት ላይ ነው፣ እዛ ባለው ነባሪያ ሁኔታ ላይ ነው። ስለዚህ ሐማስ አያስተዳድርም ነው። ሐማስ ወታደራዊ አቅሙን ማጥፋት አለብን ብለዋል፣ አስተዳደራዊ አቅሙን ማጥፋት አለብን ብለዋል። ዜን ሐማስ አያስተዳድርም ነው ግባቸው እስራኤሎች። ሐማስ አላስተዳድርም ብሎ ጋዛን ለቆ ቢሄድ ትጥቅ ቢፈታ እስራኤል ጋዛን በተመለከተ ወይም ፍልስጤምን በተመለከተ እየሄደችበት ያለው ፖሊሲ ይቀየራል ወይስ አይቀየርም? ባለፉት አመታት የመጣችበት ለምሳሌ ጋዛን አሁን እያከናወነች ያለው ዘመቻ ሐማስ አለ ተብሎ ነው፣ ወይም ዌስት ባንክ ላይም እንደዚህ አይነት እንቅስቃሴ አለ ተብሎ ነው የመስፋፋቱም የሰፈራ ፕሮግራሙም የመሳሰሉት የሚሆኑት። እነዚህም ቡድኖች እናስወግዳቸው፣ ሐማስ ተወገደ ብለን እናስብ። ከዛ እስራኤል ዌስት ባንክ ላይ የምታከናውነው የሰፈራ ፕሮግራም ይቆማል። ጋዛ ላይ የምታከናውነው ጋዛን እንግዲህ 2005 ድረስ ጠቅላት እንደነበር ይታወቃል። አሁን ጋዛን ምንድነው ጣፈንታው የሚሆነው? ከዛ በኋላ ማን ነው የሚያስተዳድረው? በእስራኤል ስር ነው? ፍልስጤም የሚባል ሀገር መንግስት ይመሰረታል? ሶ ቤዚክ ጥያቄው ብዬ የማስበው እስራኤል እነዚህን ቡድኖች እንዲያውም ትፈልጋቸዋለች እንዴ እስከምል ድረስ እንደ ምክንያት አድርጋ ዘመቻዎቹን ለማከናወን ሊባኖስ ውስጥ ሂዝቦላህ፣ ከዛ አሁን ሶሪያ ውስጥ ለምሳሌ የአልጁላኒ አስተዳደር አለ አይደለ? ከዛ እስራኤሎች ገቡ። ለደማስቆ ምን ያክል ኪሎ ሜትር እንደሆነ አላውቅም፣ በቅርብ ርቀት ላይ እስከ መድረስ መጡ። ደቡባዊ ሶሪያ እንደያዙ ናቸው። ምንም እያለ አይደለም። በቃ እስራኤል በመካከለኛው ምስራቅ ላይ የፈለገችውን ነገር ከማድረግ የሚያግታት ኃይል እንደሌለ ፕሩፍ እያደረገች ነው። ይሆን ያለው ነገር እሱ ነውና ሶሪያ ውስጥም ብትለው ማለት ሊባኖስ ውስጥ እንዲሁም ጋዛ ውስጥ ያለው ነገር ዝም ብሎ ሐማስ ስላለ ነው እንትና ሂዝቦላ ስለተኮሰ ነው ስላልተኮሰብን ነው የሚለው ነገር ይቀርባል እንጂ ኦብቪየስሊ አንተም አንደርስታንድ ታደርገዋለህ እያልኩ ያነሳሁትን ፖይንት የእስራኤል እንቅስቃሴ በሐማስ ወታደራዊ አቅም መጥፋትና ለመጥፋት ላይ የተመሰረተ አይደለም። ከዛም ያለፈ ብዙ ነገሮች ምክንያቱም ይቆም ነበር። ሐማስ ከመመስረቱ በፊት አይደለ ከናቅባው ጀምሮ የስልሳዎቹ የነበረው ታሪክ ብዙዎቹ ነገሮች ስንመለከት የነበረው ሐማስ ሳይመሰረት ነበር። ስለዚህ ሐማስን የችግሮች ሁሉ ተጠያቂ ልታደርግ አትችልም። ሐማስ እንዲህ ባያደርግ ኖሮ፣ ሐማስ እንዲህ ባያደርግ፣ ሂዝቦላ ባይተኩስ ኖሮ፣ ምናምን ባያደርግ ኖሮ ብለ ከዛ ተጠያቂነቱን እነሱ ላይ ልትወረውር አትችልም። እስራኤል እነዚህ ነገሮች ባይኖሩ፣ ሐማስ ባይኖር፣ ሂዝቦላ ባይኖር፣ አሁን በአሸባሪነት የፈረጇቸው ድርጅቶች እንዳለ ባይኖሩ እስራኤል አሁን ከምታከናውነው ነገር ምን የተለወጠ ነገር ይፈጠራል? እሱን ነገር ሳስበው ነበር ሰሞኑን። ፕሪቴክስት የሚባሉት ነገሮች በጣም የሚሰሩበት አካባቢ ነው። አንደኛ በጣም ራስ የምትባለው እስራኤል አሜን ኢራን ስለሆነች እዛ አካባቢ ያለው ነገር ይሄ ሁሉ በሁቲም ላይ ስትመጣ፣ በሂዝቦላ በነካታይቦቹን በሐማስም ላይ ስትመጣ፣ አሁን ሐማስ ያለበትን ሁኔታ ሁላችንም የምናውቀው ነው። የሊባኖስ ሂዝቦላ እንደዚህ እስራኤል ቤሩት ዋና ከተማዋ ድረስ ጥቃት ሰንዝራ ሂዝቦላ እጁን አጣጥፎ ይቀመጥ ነበረ። ስለዚህ ያሉበትን ሁኔታ ትገምታለህ። ግን እንደዚህ አይነት ነገሮች መዳከሞች እንዳሉ ሶሪያ ላይ ያለውን ሁኔታ ስለምናውቅ እነዚህ ነገሮች ስትመለከታቸው ሁሉም ነገር አልፎ የት ሊደርስ እንደሚችል ትገምታለህ። በተለይም የአያቶላ አሊ ሀመኒ አስተዳደር ድረስ መዝለቅ ያለበት የፖለቲካ አካሄድ እንዳለ በጣም የሚያሳይ ነገር ነውና የሰሞኑ ውጥረት ከየመንም ጋር ልታገናኘው ትችላለህ። ሶሪያም ላይ እንደዚሁ ከፍተኛ ጥቃቶች አሉና እነዚህ ሁሉ ትሬንዳቸው አካሄዳቸው ወደ ሆነ አቅጣጫ የሚወስድ ነው። እስራኤል መካከለኛው ምስራቅ ላይ ያላትን
የበላይነት በሚሊተሪው ማስጠበቅ አንደኛ ብዙ ምክንያቶች አሏት። አሁን ይሄን የምታቀርብበት ሁኔታ ሐማስ ስጋት ነው ብላ ለዓለምም የምታሳይበት መንገድ አለ። ሐማስ ያለበትን ሁኔታ ብንረዳውም አንዳንድ ሮኬቶች ስቲል እናያለን። እስከ ባለፈው ሳምንት ሮኬት ይወነጭፋልና ማንም ሊያስወነጭፈው ይችላል። ባይዞይ ታጣቂ ኃይል ሁሉንም 5-6 እኮ ታጣቂ ኃይል ግሩፕ አለ እኮ ጋዛ ውስጥና ሐማስ ብቻ አይደለም። እንደው ሐማስ ትልቁን ቦታ ልክ መካከለኛው ምስራቅ አገንስቱ እስራኤል እንደ አሜሪካ ቆማለች የምትመራው በዋነኝነት ኢራን ናት እንደሚባለው አይነት ነው ካልሆነ በስተቀር ጋዛ ውስጥ ያለውን ነገር ሐማስ ይባላል እንጂ ብዙ ኃይሎች አሉ እነ ኢስላሚክ ጂሃድን ጨምሮና እነሱ ሁሉንም ነገር በፕሪቴክስት እየሄደች እያሰፋች ሐማስ ብቻ ከሆነ እኮ ታርጌቱ ወይንም ደግሞ ሊባኖስም ላይ እንደዚህ የበረታ ጥቃትን ባልተሰነዘረ ግንኙነት አላቸው ተብሎ ቢታሰብም አላቸው ኦብቪየስሊ። ከዛ ዌስት ባንክስ ምን ይደረጋል? በአሁኑ ሰዓት ወደ 10 ነው ምናምን ሴትልመንቶች እኮ እንዲስፋፉ ተደርገዋልና እነዚህ ነገሮች ስትመለከተው አንተ እንዳልከው ነው። ሐማስ ጠፋ አልጠፋ ያህያ ሲንዋር የሉም እኮ እነ መሐመድ ደይፍ የሉም እኮ እነ እስማኤል ሃኔ እኮ የሉም። በቃ ይሄ ፊገር የምትላቸው ሐማስ ስትል ከሐማስ ይልቅ ስማቸው ጎልቶ የሚታዩ እነዚህ ትልልቅ ቁልፍ ሰዎች የሉም። ስለዚህ በቃ አላማዬን አሳክቻለሁ ብላ እኮ መተው ትችል ነበረ። ግን አላማውን አንተ እንዳልከው ከሐማስና ከሐማስ ጋር የተገናኘ ብቻ ስላልሆነ የጋዛ ጣፋንታ የዛሬ 10 or 15 ዓመት ጋዛ ውስጥ ነበረች እስራኤል ከተባለ አሁን ያላት አስፓይሬሽን ምንድነው ይታወቃል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚፈልጉት ይታወቃል። እነዚህ ነገሮች ግምት ውስጥ አስገባ መካከለኛው ምስራቅ እጅግ ውስብስብ። በነገራችን ላይ የሊባኖስ ኃይሎች እንደ ኢራን የኢራቅ ኃይሎች የጦር ልምምድ እያደረጉ ነበርና አገንስቱ እስራኤል ነው ይሄንም ሲያደርጉ የነበረውና ይሄን ሁሉ ስትመለከት ደግሞ ሌላ ኦፕሽን ሌላ አይነት አክስ ኦፍ ሬዚስታንስ በኔሽን ደረጃ በሀገር ደረጃ ከዚህ በፊት በርግጥ የደከመ ነው የመካከለኛው ምስራቅ አታምነውም። የሊባኖሱን ጠቅላይ ሚኒስትር አሁን እንዲህ ነው ብለ ምዕራቡ ፊቱን ካዞረበት ከምዕራቡ ጋር አብሮ መሄድ ነው የሚፈልገው። ኢራቅ ያለውን ታውቀዋል። የሶሪያ አሁን አልጁላኒ የፖለቲካ ንቅናቄያቸው እንቅስቃሴያቸው ይታወቃል እንደሆነ የወጣት መሪ አይነት ነገር ታያለህ። ግን ብዙ ከምዕራቡ አፈንግጦ የመሄድ እድል አይኖረውም። ምክንያቱም ሊያጠፉት እንደሚችሉ ስለሚያውቁ ቢያንስ ሀገሪቱን እንኳን እርስ በርስ ጦርነቱ ሊያስገቡ እንደሚችሉ ይታወቃልና እንደነ ሁቲ ጠንካራ ኃይል ሊኖር ይችላል እዛ አካባቢ። ግን እና አያቶላ አሊ ሀመኒ እስካሉ ድረስ የሚቀጥል ሆኖ ነበር እስካሁን ያለው ሬዚስታንስ። አሁን ደግሞ እንደ ኔሽንም እንደ ሀገር ማሰብ የገልፎ ሀገር እንደምታውቀው ነካታርን ጨምሮ በቃ በአሜሪካ ሳምባ እየተነፈሱ ታያቸዋለህና ብዙ ነገሩ እጅግ አስቸጋሪ ነው። ግን ውጥረቱ ከትላንቱ ዛሬም ብሶ እንደቀጠለ ያሳያል። በተለይ ከኢራን ጋር ያለው ነገር የበለጠ ኢራኖችም በተለያዩ ጦር መሳሪያዎቻቸው እንዲያቀባበልን እያሉ ነው ምናምን ባለፈው በስፋት ስላወራንበት ኢራንን ጉዳይ እና ማጠቃለያው ደግሞ እንዳልከው ሄዶ ከኢራን ጋር አይደለም የሚገናኘው የመካከለኛው ምስራቅ ጉዳይ የእስራኤልና የፍልስጤም ጉዳይ አሁን የጋዛ ሰዎች ያሳዝናሉ። ሐማስ የሚባለው ቡድን እንግዲህ በትጥቅ ትግል መንገድ አላማዬን አሳካለሁ ብሎ ሞከረ። እያከናወነ ያለው መንገድ እዚህ ደረጃ ላይ አደርሶታል። የጋዛ ሰዎች ግን ብቻቸውን ቀርተዋል። አሁንም ቪክቲም መሆናቸው አልቀረም። ሐማስ ከመፈጠሩ በፊትም ቪክቲም የሆኑ ነበር። ሐማስ ከተፈጠረም በኋላ ከዛ በበለጠ ሁኔታ ቪክቲም ይሆናሉ። የአረቡ ዓለም ሀገራት የሆነ አንድነት በመፍጠር ረገድ የፍልስጤሞችን ጉዳይ እውነት አንድነት ይፈጥራሉ ወይ ካልክ እኮ ትልቁ ችግር ያለው እነሱ ጋር ስለሌለ ነው። ብቻቸው ምንም ሊፈጥሩ አይችሉም። የጋዛ ሰዎች የፍልስጤማውያን ሐማስም አልከው ፍልስጤም አስተዳደርም አልከው ሌላ አዲስ ነገርም ቢመጣ ምናምን ይሄ ፕሮሎንግድ የሆነ የተራዘመ ነገር ነው የምናየው ብዬ የማስበው እንጂ ብቻቸውን ሆነው ለምሳሌ እነ ሂዝቦላ እንኳን አብረው በነበሩበት ጊዜ እነ ሂዝቦላ ድጋፍ በሚያደርጉበት ጊዜ ሂዝቦላ ከኢራን ነው የሚያገኘው እንደምታውቀው። እነሱ ለሐማስን ተቀላቅለው በነበረበት ጊዜ በተወሰነ እስራኤልን አስጨንቀው ነበር። በተወሰነ የሆነ በድርድር ጠረጴዛ ላይ ሄዶ ያው ግጭት ጦርነት ድርድር ላይ በሚመጣ ውጤት ላይ በላይነትን ለማስጠበቅ የሚደረግ ጥረት አንድ አካል አድርጌ ከማየት አንፃር ይሄን ማነሳል እነ ሂዝቦላህም ሀውቲን በተወሰነ ደግሞ ከስቲል ምንም እንኳን አቀም አለው ቢባልም ከሌሎቹ አንፃር ግን የጦር መሳሪያ ድጋፉ ወይም አተኳኮሱ እንደዚህ እንደቀደመው አይደለም። ብቻ ይህንን ነገር ስትመለከት ከኢራንም አሁን ሶሪያ ውስጥ ያለው የበሽር አልአሳድ መንግስት ከወደቀ በኋላ የአቅርቦት ሰንሰለቱ ኔትወርኩ የጦር መሳሪያ አቅርቦቱ ለነ ሂዝቦላ ለነ ሐማስ ምናምን የሚሄደው በደንብ ተቆርጧል።
ሂዝቦላ ሶሪያን በጣም ስትራቴጂካዊ ነች የሚሉት ኔታንያሁ ለዛ ነው። ብቻቸውን ናቸው እነዚህ ሰዎች፣ የሚያግዛቸው የለም። በጦር መሳሪያ እኮ አይደለም እንዲያግዟቸው። አትሊስት ለምሳሌ ህይወታቸውን እንቀይር መልሰን እንገንባ ብለው ያሰቡትን ነገር ተግባራዊ ለማድረግ ምን አይነት ስቴፕ ነው ሄዱት ብለህ ስታስብ የአረቡ ዓለም ሀገራት ምንም አይደለም። የፍልስጤምን ሀገርነት ቀርቶ በፍልስጤም ሀገርነት ዙሪያ ላይ እውቅና ሰጥተው በተባበሩት መንግስታት ድርጅት ላይ ፍልስጤም የምትባል ሀገር አለች ብለው አንዳንዶቹ ደግሞ ለእስራኤል እውቅና ያልሰጡ ቢሆንም እንኳን ግን ስቲል ያ ነገር በተጨባጭ የነዛ ዜጎችን የፍልስጤማውያን ዜጎችን ህይወት ከመከራ አላዳንም። ስለዚህ ብቻቸው ምንም ሊፈጥሩ አይችሉም ነው። የፍልስጤም ሰዎች ዳያር አለውም አሁን ላይ ባለው ነባራዊ ሁኔታ ብቻቸውን ናቸው። ለዛም ነው አይ ቲንክ ይህንን ጦርነት እያሰብኩ ዝም ብዬ ሳስብ እስከ መቼ ነው በእንደዚህ አይነት መከራ ውስጥ የሚቀጥሉት እነዚህ ሰዎች የፍልስጤም ሰዎች ማለት አስብ። አሁን በጣም የሆነ ከፍ ካለ አቅም ካለው ሀገር ጋር የሆነ አነስ ያለ ሀገር ለምሳሌ ዩክሬንና ሩሲያን አስብ። ዩክሬን ሁሉ የጦር መሳሪያ ድጋፍ እየተደረገላት ከሩሲያ ጋር ልዕለ ኃያል ሀገር ሩሲያ ጋር የምታከናውነው ጦርነት በቃ ምንም እንግዲህ ስንት 100 ቢሊዮን ምናምን ከዛ በላይ ወታደራዊ ድጋፍ ከአሜሪካ ከአውሮፓ ምናምን አግኝታ ግን ሩሲያ ስለሆነች ከዛ እስራኤል ነች አሁን እዚህ ጋር እዛ እስራኤል ከዛ ፍልስጤም ውስጥ ያለ ሐማስ የሚባል ቡድን ነው። ጋዛ ውስጥ ያለ ሐማስ የሚባል ቡድን እንዴት ነው ለዛውም የዌስተርን ድጋፍ የማያገኝ አስቸጋሪ እኮ። ስለዚህ በጣም ከባድ ነው የፍልስጤም ሰዎች ጉዳይ። አይ ዶንት ኖ የሆነ አብዮት የሚፈልግ አይነት ነገር ይመስለኛል ያከባቢ። በጣም ተኩስ አቁሞችም እኮ ያስቃሉ። ተኩስ አቁም ውስጥ ለምንድን ነው የተደረገው እኮ ትላለህ። በተኩስ አቁም ውስጥ እስራኤል በጣም የተጠና የወታደራዊ ዘመቻ ወይም ሚሊተሪ ኦፕሬሽን እኮ ትሰራለች በሚገርም ሁኔታ። ስለዚህ ተኩስ አቁም ውስጥ ለምንድን ነው የተደረገው? እና አሜሪካስ የተረባረቡት ተኩስ አቁሙን ለምንድን ነው ትላለህ። አሁን ሊባኖስ ውስጥ ስትመለከት ደቡባዊ ሊባኖስ ያልተመታበት ጊዜ አለ እንዴ? ሁሌ እኮ ነው የሚደበደበው። ለምንድን ነው የሚደበደበው? በተኩስ አቁም ውስጥ ሆኖ ምንድነው ተኩስ አቁሙ አላማው? በእርግጥም ጦርነቱን እኮ ጋፕ አድርጎታል። የተወሰነ ነገር እኮ አይተናል። ግን ምን አይነት ዘመቻ እንዲደረግ ተፈልጎ ነው? ይሄ እንደው የፈረንሳይን አላቅም እንጂ የአሜሪካ ፖለቲከኞች አላማቸው ምንድን ነበር የሚል ጥያቄ ምክል ታነሳ ትችላለህ። እንደፈለገች እስራኤል አላረፈችም። በቃ የዘመቻዋን እየፈጸመች የምትፈልገውን ነገር እያደረገች በተኩስ አቁም ውስጥ ያለ ጦርነት እንደውም እኮ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኮ በሰዓት ውስጥ የሚደረግ ድርድር ይቀጥላል ነው። በቃ ያ ማለት እየተዋጋን እንደራደራለን ነው። የሚደራደሩት ደግሞ ምንም አይነት ነገር አሳልፈው ሳይሰጡ የሚል አቋም አለው። ኤኒዌይ መካከለኛው ምስራቅ ትርምሱ እንደሚቀጥል ነገ ከነገ ወዲያ የተባባሱ ነገሮች ልንመለከት እንደምንችል የዓለም ፖለቲካ ትኩረት አሁን አስቸጋሪ ነው አይደል? ኤዥያም ውስጥ እናያለን። እዛ ግሪንላንድ አሁን የምንወያይባትን በየቦታው የተበተነ ነው። ሶማሊያና ሶማሊላንድም አሁን የምንመለከተው ይሆናል ወደፊት። ብዙ ነገሮች ኢንክሉዲንግ የኛንም ኢትዮጵያንም ጨምሮ በርካታ የቀጠናዊ ጉዳዮች አብረው ይታያሉ። ባይዘይ ማርክ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ጋር ወይም ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋልና አሜሪካ ደግሞ የሆኑ ነገሮች የሚያሳዩ ነገር አሉ። ያው እኛ ዲቴይል አንድ የውጭ ጉዳይ ሚኒስትር ወደ አንድ ሀገር ስልክ ደወሉ ወይም ተደወለላቸው ሲባል የሚሰጠው ትርጉም የአሜሪካ ቀላል ስላልሆነ በዛ ላይ አፍሪካ ቀንድ ላይ እንዳለ ሀገር ከሚለው አንጻር ነው። ወደፊት የዚህን እንትንም ሊያሳይ ይችላል። ነዚህ በእንትን ጉዳይ በዚህ በሩሲያና በዩክሬን ጦርነት በሱ ማዕቀፍ ውስጥ ያለ ነው። አክቹሊ ጄዲ ቫንስ የአሜሪካው ምክትል ፕሬዚዳንት ግሪንላንድ ገብተዋል። እሳቸው ግሪንላንድ በገቡበት ሰዓት የሩሲያው ፕሬዚዳንት ቭላድሚር ፑቲን የሰጧቸው አስተያየቶች እና በጣም እዛ አካባቢ አርክቲክ በዚህ ልክ በጣም ስትራቴጂክ እየሆነ የመጣበትን አጋጣሚ የሚያየንበት ቅጽበት ተፈጥሯልና በተለይም በዚህ በአርክቲክ ፎረም ላይ የሩሲያው ፕሬዚዳንት ቭላድሚር ፑቲን ያደረጉት ንግግር በዩክሬን ውስጥ ጊዜያዊ አስተዳደር ያስፈልጋል የሚል ሀሳብ አንስተዋልና ይሄ ጊዜያዊ አስተዳደር በሁለት አይነት ነገር ሊመራ የሚችል አንደኛው ያው በመንግስታቱ ድርጅት ስር ነው። የመንግስታቱ ድርጅት አለ። ከዛ የአውሮፓ አጋሮች ሌሎችም ዘለንስኪ እስከተወሰዱ ድረስ ማንም ቢሳተፍ ችግር የለብንም አይነት አቋም ነው ያራመዱትና በአንዳንድ ድርድሮች ፕሬዚዳንት ቭላድሚር ፑቲን የሚያነሷቸው ሀሳቦች እጅግ አስቸጋሪ ናቸው። አንደኛው አሁን ይሄ
ጊዜያዊ መንግስት ያስፈልጋል አሉ። ጦርነትንም ዘለንስኪ የሚባል ኃይል ወይም የዘለንስኪ መንግስት መነሳት እንዳለበት አላማም ጭምር አድርጎ ያው ኔቶ ምናምን እንዳለ የሚለው እንዳለ ሆኖ አላማ አድርጎ የተነሳ ነገር ነውና ፑቲን በሚመጡ ድርድሮች በእያንዳንዱ ድርድር የሆነ ነገር እየጨመሩ የሆነ ነገር አልቲሜት ጎላቸውን የማሳካት ወይም ደግሞ ጦርነቱን የጀመሩበትን ነገር በእያንዳንዱ ቅጽበት አስበዋል። የኢነርጂ መሰረተ ልማት ላይ ጥቃት እንዳይሰነዘር የሚል ስምምነት ላይ ሲደርሱ የሳቸው የኒውክሌር ጣቢያዎች በዛ ፖለቲካ ጭምር ያሉት እነሱ ፕሮቴክት እንዲደረጉ ከማሰብ ትልቁን እድል እስራኤል ማነች ዩክሬን ጥቃት ስትሰነዝር ሩሲያ ላይ የሚፈጸመውን የኢነርጂ መሰረተ ልማት ላይ የሚወድመውን ነገር ግምት ውስጥ አስገብተው ከራሳቸው ጥቅም አንጻር የተደረገ ድርድር ሆኖ ተመዘገበ። ከዛ ቀጠለ የጥቁር ባህር ጉዳይ ሲነሳ ደግሞ ጥቁር ባህር ላይ ያለውን ነገር ስትመለከት የጥቁር ባህር ስምምነት ሲደረግ እሺ እንስማማለን አሉ፣ ግን ማዕቀብ አንሱልን አሉ። በጣም አስቸጋሪ ነገር። ከዛ ደግሞ አሁን በጣም አስቸጋሪው የፕሬዚዳንት ቮሎዲሚር ዘለንስኪ መንግስት በጊዜያዊ አስተዳደር መተካት አለበት የሚል ሀሳብ፣ ይሄኛው ደግሞ ፓርት ኦፍ ደ ዲል መሆን አለበት የሚል በጣም ከባድ ጥያቄ አነሱና እያንዳንዷን ነገር ስለዚህ ፕሬዚዳንት ቭላድሚር ፑቲን በጦር ሜዳ ያላቸው ድል ታውቃለ፣ በዲፕሎማሲ ላይ ደግሞ አሁን የመጡበት ነገር አለ። አሁን በአርክቲክ አካባቢ ሄደው ያደረጉት ንግግር እሱን ደግሞ ስትመለከት በሁሉም ነገር በዲፕሎማሲም በጦርነትም በምንም አሜሪካ ጋር በሽርክና በመስራትም ባለመስራትም ግን ዘለንስኪ የሚባሉ መሪ አያስፈልጉም ወደሚል ደጋግመው ፍላጎታቸውን በእያንዳንዷ መድረክ ፍላጎታቸውን በእያንዳንዷ የድርድር ቅጽበት በእያንዳንዷ የድርድር ሁኔታዎች ውስጥ ማምጣት ጀመሩ እና ጦርነቱን የቀሰቀሱበት መንገድ አንዳንዴ ግን ድርድር እንደዚህ ነው እንዴ ተላለ። ፑቲን በምንም መንገድ ሸብረክ ያሉት ነገር የለም። ትንሽ ነገር እንኳን አሳልፎ መስጠት አልፈለጉም እና ይህ አስቸጋሪ ነው። የመንግስታቱ ድርጅት አውሮፓ ህብረትም ሌላም ሊኖርበት ይችላል። ከዛ በእንደዚህ አይነት ድርድሮች የብሪክስ አባል ሀገራት መኖር አለባቸው፣ የሰሜን ኮሪያ መኖር አለባት የሚል ሀሳብም እንዲሁ አንስተዋል። ስለዚህ ብሪክስ እንዴት ነው የሚሰራው? የብሪክስ ሀገራት የምናውቃቸውም ቢሆን ከማን ጋር መስራት ይፈልጋሉ? አስቸጋሪ የኢኮኖሚ ደረጃም ስላላቸው ከአሜሪካም ከሩሲያም ከሁሉም ጋር መስራት ስለሚፈልጉ እሳቸው በሚሉት ልክ ግን ፍላጎታቸው ምንድነው? የሚፈልጓትን ዓለም የሚፈልጓትን የራሳቸውን አሊያንስ የመፍጠር አካሄዳቸውን ነው የሚያሳዩ። ብሪክስ በዚህ ድርድር ላይ እንደ አጋር ወስደው ነው ኦብቪየስሊ የነሱ ሰሪትም ስለሆነ አሉ። ከዛ ሰሜን ኮሪያ አስበዋል። ብሪክስ ችግር የለውም። ሰሜን ኮሪያ የኪም ጆንግን ተወካዮች ናቸው። ከአሜሪካ ፖለቲከኞች ከአውሮፓ ህብረት ሰዎች ጋር ጎን ለጎን ተቀምጠው በዩክሬን ጉዳይና በሩሲያ ጉዳይ ላይ የሚደራደሩት ሁሉም ነገር እንዳይሆን አይነት ነገር አቋም አለው። ይሄ ሁሉ በጣም ክሪቲካል ነገር አንድ ተሞክሮ ዓለም አቀፍ ተሞክሮን መውሰድ እንችላለን። የመንግስታቱ ድርጅት ሚድል ኢስት ላይ የምናውቃቸው ስለሆኑ እነሱን በፒስ ኪፐርም በምንም ይስፈሩ እሱ የሚመራው ጊዜያዊ አስተዳደር ያስፈልጋል። ከዛ እንደ ኬርቴከር ውጭ ላይ ሆኖ የሚመራ ልክ እንደነ አብዱራህማን ሃዲ የየመን ውስጥ የነበረው ሳውዲ አረቢያ ሆኖ ኤደን ላይ ያስተዳድራሉ የሚለው ነሁቲዎች ሰንአን ይዘው ልክ እንደዛ አይነት ውጭ ላይ ሆኖ የሚያስተዳድር። ስለዚህ ውጭ ላይ ፕሬዚዳንት ቭላድሚር ፑቲን ሞስኮ ውስጥም ሊሆን ይችላል የሆኑ የራሳቸው ፍላጎት ሊያሟሉ የሚችሉ አላቸውም ተብሎ ስለሚታሰብ የዩክሬን ሰዎች እንዳሏቸው የሚጠቁም ነውና ውጭ ላይ ሆኖ ማስተዳደር የመንግስታቱ ድርጅትና ሌሎች አጋሮች ሁኔታዎችን በማመቻቸት የዘለንስኪ መንግስት እንዲቀየር ማድረግ እኔ ሲመስለኝ በዚህ ጉዳይ ላይ አዲስ መንግስት እንጂ ከዘለንስኪ ጋር ተኩስ ማቆም ምልክቱ እየታየኝ አይደለም የሚል ሀሳብ ሰጡና እጅግ አስቸጋሪ የቭላድሚር ፑቲን አስተዳደር ራይት ናው በጣም በመሰረታዊነት መታወቅ ያለበት ካቀረባቸው ብቻ ሳይሆን ከዚህ ቀደም ሲናገራቸው ከነበሩ ማለት ወደ ድርድር ጠረጴዛ ሲመጡ ከቀረቡ ቅድመ ሁኔታዎች ባሻገር ጦርነቱ እየተከናወነ በነበረበት ሰዓት ላይ ሲነሱ የነበሩ ሀሳቦችን ከየትኛውም እስካሁን እንዳልከው ሸብረክ ብሎ አላየንም። በቃ አዳዲስ ፍላጎት የሚጠይቀው ጥያቄዎች ሁሉ በትራምፕም ተቃውሞ እየገጠማቸው አይደል? በትራምፕ አስተዳደርም ምንም ተቃውሞ እየገጠማቸው አይደለም፣ እየቀጠሉ ነው። ለምሳሌ ያክል አሁን በዚህ ሳምንት በጣም ቤዚክ ሆነው ከነበሩ ነጥቦች ውስጥ ኢነርጂ መሰረተ ልማቱን ተከትሎ ከዛ የጥቁር ባህር ላይ የሚደረግ የተኩስ አቁም ባለፈው ሳምንት ስናነሳ የነበረው እሱ እንዲሆን ከፈለጋችሁ መከናወን አለበት ብሎ ያስቀመጡት አንደኛው ቅድመ ሁኔታ ማዕቀብ አንሱ ነው። ማዕቀብ መነሳት አለበት። አሁን ማዕቀብ የሚባለው ኮንሰፕት ላይ ሁለት ቡድኖች ወይም ምዕራቡን ዓለም በተመለከተ ሁለት እይታዎች አሉ። አሜሪካን ባንድ ወገን፣ የአውሮፓውያኖቹን ሀገራት ባንድ ወገን። የአውሮፓውያኖቹ ሀገራት አይ ቲንክ 17ኛ ምናምንኛ ማዕቀባቸውን ለመጣል
በጣም ከፍተኛ ጥረት ላይ ናቸው እያደረጉ የሚገኙት። እስካሁን የጣሉባት ማዕቀብ እንዳለ ሆኖ አሁን ከሰሞኑ ብቻ ማለት ነው። ሶ ይሄ የሚጣለው ማዕቀብ ካልተነሳ በጥቁር ባህር ላይ ምንም አይነት ስምምነት የለም። በጥቁር ባህር ባለፈው ስናወራ ስለነበረ በጥቁር ባህር ላይ የሚከናወን የንግድ እንቅስቃሴን ከወታደራዊ ግጭቶች ከጦርነቱ ነፃ ለማድረግ ያለም አይነት የስምምነት ሀሳብ ነው። የኢነርጂ ተኩስ አቁሙን ተከትሎ ጥቁር ባህር ላይ ተኩስ አቁም እንዲደረግ የማዕቀብ አንሱ አሉ። የዶናልድ ትራምፕ አስተዳደር ችግር የለበትም ይህን ማዕቀቦችን ለማንሳት በቃ በጣም ኢንትረስትድ ነው። እያየኑ ነው ብሏል። አዎ ከቭላዲሚር ፑቲን ጋር ለመስራት በጣም ኢንትረስትድ ነው። አውሮፓውያኖቹ ሀገራት ደግሞ የማዕቀብ ጭራሽ አዲስ ማዕቀብ ስለመጣል ታሳቢ እያደረጉ ነው ሩሲያ ላይ። አሁን በዚህ ነባራዊ ሁኔታ ውስጥ ነው እንግዲህ ቭላዲሚር ፑቲን አይ ቲንክ የዘለንስኪ ጉዳይ ራሱ መጠየቅ አለበት ወደሚል ነገር ውስጥ የመጡት። ታስታውስ ከሆነ እኮ መጀመሪያም ጦርነቱ ሲጀመር ማለት የድርድሩ ሂደት ሊጀመር አካባቢ ላይ አንዱ ካነሱት ሀሳብ መካከል ምንድን ነበር ያሉት? የዘለንስኪ አስተዳደር ህጋዊ አስተዳደር አይደለም፣ የምርጫ ጊዜው አልፎበታል፣ ስለዚህ በህግ መመረጥ አለበት የሚል አይነት ሀሳብን እያነሱ ከዚህ ሰውዬ ጋር እንዴት ነው የምንደራደረው ሲሉ ነበር። አሁን ዞሮ የነገሩ ማጠንጠኛ ዘለንስኪ የሆነ መጥቷል። ስቲል ግን ዘለንስኪ የሆነበት ምክንያት የስልጣን ዘመኑ ስላላለቀ አይደለም። ዘለንስኪ አሁንም በሩሲያ ዩክሬን ጦርነት ላይ በጦር ግንባሩ ላይ እየሆነ ያለው ነባራዊ ሁኔታ ወይም በጦርነቱ ላይ እየሆነ ያለው ነባራዊ ሁኔታ ምን እንደሆነ አይ ዶንት ቲንክ ስቲል የገባቸው አይመስለኝም። ዘለንስኪ ይሄን ያክል ያገራቸውን መሬት አሳልፈው ሰጥተዋል። ስለ ሪሶርስ ይሄን ያክል እየተወራ ነው። ወይም እርዝ የሚባሉ ማዕድናት ጉዳይ ሌላ ነገር ውስጥ ደርሶባቸዋል። ከአሜሪካ በሚፈልጉት ልክ ለምሳሌ የደህንነት ዋስትናን እያገኙ አይደለም፣ የመሳሰሉት ነገሮችን። እንደዛም ሆኖ ግን ጦርነቱን ሊቀጥል የሚችልበትን መንገድ ነው ዘለንስኪ ታሳቢ እያደረገ ያለው እንጂ የዘለንስኪ ፐርሰናል ፕሮብለም ኖሮባቸው አይደለም ልፈልግ ነው። ዘለንስኪ በድርድር ሂደት ላይ ለምሳሌ ማዕቀብ በእንትና ላይ በሩሲያ ላይ እንዲደረግ አሁንም ይጠይቃሉ። ዘለንስኪ የጦር መሳሪያ ድጋፍ እንዲሰጣቸው አሁንም ይጠይቃሉ። ጦርነቱን ስለመቀጠል ነው እያሰቡ ያሉት። አሁን ቅድም ያው እንደ ምሳሌ አድርገን እንዳነሳ ነው ሩሲያ ነች በጦር ግንባሩ ላይ እያገኘች ያለው ወታደራዊ ድል ወይም እያገኘች ያለው ስኬት ምን እንደሆነ በግልጽ ይታወቃል። የሩሲያ መገናኛ ብዙሃን ባታይ እንኳን የነ ሲኤንኤን እና ቢቢሲን አይተህ ወታደራዊ ድሎቹን መረዳት ትችላለህ። ይህን አይነት ሁኔታ እንግዲህ የተፈጠረ ከሆነ የዘለንስኪ በስልጣን የመቆየትና ያለመቆየት ጉዳይ ላይ ጥያቄ ሲነሳ ነው የተባበሩት መንግስታት ድርጅት ገብቶ አንዳንዴ የሚያስተዳድር ማለት ነው፣ ኬርቴከር መንግስት ይመስረት ማለት ነው የሚሉት ሀሳቦች የቢሆን ሀሳብ ነው እየተነሱ የሚገኙት ማለት ነው። ስለዚህ የጦርነቱ ላይ በሩሲያ ዩክሬን ጦርነት በኩል ላይ ስቴፕ አሉት የሚተገበርበት ስቴፕ። መጀመሪያ የኤነርጂ መሰረተ ልማት ላይ ተኩስ አቁም ያደርጋሉ። ከዛ የጥቁር ባህር ላይ ተኩስ አቁም ያደርጋሉ። ከዛ በኋላ በግዛቶች ውስጥ በሩሲያና የሩሲያ ወታደራዊ ኃይል በያዛቸው በአራቱ ግዛቶች 5 ሆነዋል የተባለ አይደል? በነዛ ግዛቶች ላይ ያለ ጦርነት ይቆማል። እንዴን ፉል ስኬል እንደዚህ ስቴፕ ባይ ስቴፕ ነው የሚሄደው። አሁን ገና ያሉት ሁለተኛው ስቴፕ ላይ ነው። የጥቁር ባህርን ላይ ተኩስ አቁም እናድርግ ላይ ናቸው ገና ያሉት። የኢነርጂውም አልተከበረም። የኢነርጂውን አትሊስት በመርህ ደረጃ ተስማምተውበታል። አፈጻጸሙ ላይ ችግር ቢኖርም በመርህ ደረጃ ግን እንደው አለ አይደል የሆነ አንድ ስቴፕ ሄደውበታል ትላለህ፣ ተስማምተውበታል። የብላክሲው ላይ ግን ሁለተኛው ስቴፕ ላይ ገና ሆነው ከዚህ በኋላ 3 ስቴፕ ይቀራቸዋል ወደ ፉል ስኬል ሲስፋየር ወይም ሙሉ በሙሉ ተኩስ አቁም ለማከናወን ወደዛ ለመሄድ ገና ሁለተኛው ስቴፕ ላይ ሆነው ነው እንግዲህ ወገቤን እያሉ ያሉት በሁለቱም በኩል። በቭላዲሚር ፑቲን በኩል ካስቀመጧቸው ቅድመ ሁኔታዎች በቃ ዝቅ የማለት ምንም አይነት ፍላጎት የላቸው። ያው ወታደራዊ ድላቸው ለዚህ ምክንያት ይሆናል። በዘለንስኪ በኩል ደግሞ ዛሬም በቃ ነገሮች የሆነ ተአምር የሚጠባበቁ ይመስላል። በጦርነት መካከል ሆነው ተአምር የሚጠባበቁ ነገሮች በአንድ ጊዜ ወይም በሆነ አጋጣሚ ሊቀየሩ የሚችልበት አይነት እድል እንዳለ የሚያስብ ሰው ይመስላሉና ሰው ጦርነቱ አሁንም ተባብሶ ቀጥሏል። ኢን ጀነራል በዚህ በሩሲያና በአሜሪካ መካከል ባለው እንግዲህ ተስፋ ሰጪ የሆነ ግንኙነት ውስጥ ግን አርክቲክ እየተባለ የሚጠራው ቦታ አሁን የሁለቱ አገራት የትኩረት ሜዳ ሆኗል። አሁን ጄዲ ቫንስ በግሪንላንድ ውስጥ ሄደው
ጋዜጣዊ መግለጫ ሰጥተው ነበር ትላንት ሌሊትና ካነሱት ሀሳብ መካከል በጣም በተደጋጋሚ ሲናገሩ የነበረው በነገር ላይ ኢነሚ ያሉ ነበር ሲገልጹ የነበረው መረሳት ስለሌለበት ኢነሚ የሚሉት ማንን ነው? ሩሲያንና ቻይናን በተደጋጋሚ ሲሉ የነበረው ሜንሽን አድርገዋል ስማቸውን አዎ ኢነሚ ያሏቸውና መጀመሪያ ከዛ ሩሲያና ቻይና እያሉ ሲገልጿቸው ነበር። አሁን የጄዲ ቫንስ በግሪንላንድ ውስጥ ተገኝተው ስለ ግሪንላንድ ሲያነሱ ግሪንላንድን የዴንማርክ እንደሆነች ይታወቃል። ሜቢ ታሪካዊ ምናምን ፖይንቱን ልንሄድበት እንችላለን። ግን በሪፈረንደም የአሜሪካ ልትሆን የምትችልበትን ምክንያት ከዛ ግሪንላንድን የአሜሪካ የመሆኗ ምክንያት ደግሞ ለምንድን ነው ከተባለ በአርክቲክ እየተባለ በሚጠራው ውቅያኖስ ላይ የክላይሜት ለውጥን ተከትሎ እየተከፈተ ያለ አዳዲስ የንግድ መስመር አለ። ይሄ የንግድ መስመር ለምሳሌ ሩሲያ ታስታውሳለ በዓለም ላይ አሏት ከሚባሉ ሞቃታማ ወደቦች መካከል እዚህ ዩክሬን ስር እየተዋጋችበት የሚገኘው የሴባስቶፖል ነው እንላለን በተደጋጋሚ። አሁን ግን በላይ በአርክቲክ በኩል ከዓለም ከክላይሜት ለውጥ ጋር ተገናኝቶ እየተፈጠረ ያለ አዳዲስ የንግድ መስመሮች አሉ። ሩሲያን ከአሜሪካ ጋር ሩሲያን በቀላሉ ከአውሮፓ ጋር ምናምን የሚያገናኙ እንትኖች አሉ። ወደ መካከለኛው ምስራቅ በቀላሉ መግባት የምትችልበት የመሳሰሉት ማለት ነው ለሩሲያ። ከዛ የቻይናም ኢኒሺዬሽን አለ። ቻይና ማሴም ታይም በጣም ዲፕሎማሲ ግንኙነቷን ልታጠናክር በጣም ጥረት አድርጋ ግሪንላንድ ላይ ደፋ ቀና ስትል የቆየች ሀገር ነች። እንደ ግሬት ፓወር ደግሞ የንግድ መስመሮች ሲከፈቱ በእነዚያ የንግድ መስመሮች ላይ እንዴት ነው ፍላጎቴን ማስጠበቀው ራሱ ሌላ ጉዳይ ነው። ስለዚህ የትራምፕ አስተዳደር አሁን ግሪንላንድን ኦውን አደርጋለሁ ሲል ወይም ግሪንላንድን እገዛለሁ ወይም የአሜሪካ አካል አደርጋለሁ ሲል በሌላ ቋንቋ የሩሲያና የቻይናን ተስፋፊነት በተመለከተ ተስፋፊነት እንኳን አለውም አሜሪካም እያደረገችው ስለሆነ የነሱን እንቅስቃሴ ለመገደብ የሚደረግ ጥረት ነው ማለት ነው ግሪንላንድ ላይ እየተከናወነ ያለው። ዘለንስኪ ታስታውስ ከሆነ በመጀመሪያው የስልክ ቆይታቸው ላይ ምንድን ነበር ያሉት? አሁን የምትመለከቱት ስጋት አሁን ቭላዲሚር ፑቲን ከዛ ዞሮ ተሻግሮ ይመጣላችኋል፣ አትላንቲክን ተሻግሮ ይመጣላችኋል እያሏቸው ነበርና አሁን አስበው ጄዲ ቫንስ ግሪንላንድ ሲገባ አርክቲክ ጋር ገቡና ቭላዲሚር ፑቲን የአርክቲክ ፎረም ተከናወነና ከዛ የኒውክሊየር ሰብማሪናቸውን ሃይፐርሶኒክ ሚሳኤል የጫነች የኒውክሊየር ሰብማሪን ወደ አርክቲክ ላኩ። አርክቲክ ላይ እንግዲህ አሜሪካም ከአዳዲሶቹ ንግድ መስመሮች በተጨማሪ ምን አለ? ኢነርጂ አለ። በጣም ከባድ ሪሶርስ አለና ቭላዲሚር ፑቲን ሰብማሪና ባህር ሰርጓጅ መርከብ ወደዛ ኤሪያ አንቀሳቀሱ እና የዘለንስኪ እንትን ትዝ ስላለኝ ነው ዜናውን ስሰማው ይሄንን ነበር እንዴ ሲል የነበረው ኤግዛክትሊ አሁን መጥተዋል። አሜሪካ ፊት ጋር እየመጡ ነው ፑቲን። አርክቲክ አሁን እንዳልከው አዳዲስ ሁለት መስመሮች ሰሜን ምዕራብ ሰሜን ምናምን የሚባሉ የአርክቲክ አካባቢ እንዳልከው የክላይሜት ቼንጅ ጋር በተገናኘ በረዶ ሜልት ሲያደርግ የሆነ አዳዲስ መስመሮች እየተፈጠሩ ነውና እንደውም ጄዲ ቫንስ ምክትል ፕሬዚዳንቱ የአሜሪካው ግሪንላንድ ሲገቡ ወይም ደግሞ የስፔስ ቤዛቸው ላይ ባደረጉት ንግግር በዚህ አካባቢ ላይ ያለውን የጂኦፖለቲካ ፍላሽ ፖይንት የዓለማችን እየሆነ የመጣው አርክቲክ አካባቢ ነው። አርክቲክ ሲባል ግን በዋናነት ግሪንላንድ ያለችበትን አካባቢ ደግሞ በደንብ ግምት ውስጥ ያስገባ ነው። እንዳልከው አርክቲክ አሁን በዚህ በአየር ንብረት በረዶ ሜልት ሲያደርግ አዳዲስ መስመሮች የተከፈቱ ሁለት ቁልፍ መስመሮች ተከፍተዋልና ይሄ ልክ ቀይ ባህር፣ ካስፒያን ምናምን ጥቁር ባህር እንደምንላቸው ከዛም እንደውም አሜሪካና ሩሲያን ሊያገናኝ የሚችል ቻይናን ሊያገናኝ የሚችል ቁልፍ ቀጠና ስለሆነ አርክቲክ አሁን ያለው ሁኔታ ደግሞ የዓለማችን የጂኦፖለቲካ እንደዚህ ፍጥጫውም ጸቡም ሰላሙም አንድ ላይ የመስራትም ትርምስም ሊፈጠርበት የሚችል ቀጠና በመሆኑ አሁን ትኩረት የሚያስፈልግ ነው የሚል መግለጫ ይሰጡ ነበርና ለቤዙ እዛ ላይ ቤዙ ላይ ነበር ንግግር ሲያደርጉ ወይም ጦር ሰፈራቸው ላይ እንደምታውቀው እዛ የስለላ ወይም የሳተላይት ኢሜጅ የሚቆጣጠሩበት ቤዝም አላቸው። ከዛ ደግሞ ሚሳኤል ጥቃት ቀድሞ መምጣቱን ሊጠቁማቸው አርሊ ዋርኒንግ የሚሰጥም እዛ ነው የተከሉት ግሪንላንድ ላይ አሜሪካኖችና እንደምታውቀው በጣም ወሳኝ የሆነ መጥቷል። ስለዚህ ፊውል አለ ወይም ነዳጅ አለ፣ የተለያዩ ቫሉዌብል የሚባሉ ሚነራልስ አሉ። ልክ
ምስራቅ ዩክሬን ላይ አሁን የሚነሱ ጥያቄዎች አይነት ነገር ሀሳቦች የሚነሱበትን እድል የፈጠረ ነውና እንደዚህ ሁሉ ነገር ስትመለከታቸው አሁን ያለው ሁኔታ ይህን ነገር እያጠናከረ እንዲሄድ የሚያደርግ ወይንም ደግሞ የሩሲያና የአሜሪካን ፖለቲከኞች አንድ ላይ እንዲሰሩም ሊያደርጋቸው ይችላል። አሁን ባለበት ሁኔታ ትራምፕና ፑቲን አብረው እየሰሩ ስለሆነ አንድ ላይ የሚሰሩበትን እድል ሊፈጥርላቸው ይችላል አሁን ባለው የፖለቲካ አካሄዳቸው። ከዛ ባሻገር ደግሞ አርክቲክ አዳዲስ ነገሮችን ከማምጣቱን ባሻገር ከሚኒራሉ ከነዳጁ ከምኑም ባሻገር እዛ አካባቢ ያሉ ነገሮች ከዚህ በፊት ያልተለመዱ የጂኦፖለቲካ ስርዓቶችን ሊያመጣ ይችላል። አሁን እንግዲህ ኤዥያ ፓሲፊክ ላይ ጦርነት ማድረግ በቃ ወይንም ደግሞ እዛ አካባቢ መፋጠጥ የተለመደ ነው። ቀይ ባህር ላይ ያለውን ነገር የምናውቀው ነው። ሌሎች ዓለማችን ላይ ቁልፍ የሚባሉ ቀጠናዎች ላይ ህንድ ውቅያኖስን ጨምሮ ያሉ ፍጥጫዎች ይታወቃሉ፣ ማን ከማን ጋር እንደሆነ። እዚህኛው ላይ ደግሞ አዲስ ኃይል ነው። ስለዚህ እዛ አካባቢ ደግሞ ሊንቀሳቀሱ የሚችሉት እነዚህ ሶስቱ ልዕለ ሀያላን ናቸው። የአውሮፓ ህብረት ሀገራት እንዳለ በዴንማርክ በኩል የሚያደርጉት እንቅስቃሴ ቢኖርም ግን የኔቶም እንዳሉ ሆኖ ይሄ ነው እና ጄዲ ቫንስ የፍላሽ ፖይንት የዓለማችን የፖለቲካ ሁኔታ ውጥረቱ ከፍ እያለ የሚመጣበት ቀጠና አርክቲክ ነው። ስለዚህ ግሪንላንድን ከረጅም ጊዜም በኋላ ይሁን ዋቴቨር እኛ ጋር አላይን እንድትሆን እናረጋታለን ወይንም ደግሞ ራሷን እንደ ሀገር እንድትቆጥር ማድረግ አለብን። በሂደት ግን ከአሜሪካ ጋር ትሰራለች ወይም የአሜሪካ ትሆናለች በሚል ግልጽ አስቀምጠዋል። ፑቲንም ተመሳሳይ ሀሳብ ሰጥቷል። በዚህ በሙስማርክ ነው ምናምን በሚባለው አካባቢ እዛው አርክቲክ ላይ እንዳልከው በሰብመሪን አባላቶቻቸው ጋር ባደረጉት ውይይት ይሄኛው አርክቲክ አካባቢ ያለው ነገር ወሳኝ ነው። ዶናልድ ትራምፕ ያነሱት ሀሳብ ግሪንላንድን እጠቀልላለሁ ማለታቸው በቀላሉ የሚታይ አይደለም። ዝም ብሎ እንደ ኤክስትራቫጋንት ወርድ ቃል የምንጠቀም ተብሎ የሚታሰብ አይደለም። ወሳኝ ነገር ነው። ግን አላወገዟቸውም። ባይዘው ትራምፕ እንደዚህ ግሪንላንድን ወስዳለሁ ምክንያቱም አይችሉም ማውገዝ አይችሉም። እሳቸውስ ዩክሬን ምን ይስሩ እንደዛ ስለሆነ ምክንያት አላቸው ብቻ አላወገዟቸውም። ግን ዞሮ ዞሮ የግሪንላንድ ጉዳይ የአርክቲክ አካባቢ ሁኔታ ነውና አርክቲክ ላይ ጂኦፖለቲካሊ በጂኦፖለቲካው መንገድ ፑቲንም አንስተውታል። ቁልፍ ቦታ ነው ብለዋል። ጄዲ ቫንስም ከትራምፕ ይዘውት የመጡትን ሀሳብ እዛው ላይ ሲናገሩ ቁልፍ ቦታ ነው ብለዋል። ቁልፍ ቦታ ነው። ሁለቱ ኃይሎች ካሉ እዛ አካባቢ ላይ እንዳሉት የሆነ ነውጥ ሊመጣ እንደሚችል ያሳያል። ግን ፕሬዚዳንት ቭላድሚር ፑቲን ብዙ ጊዜ ታሪክ ይወዳሉ። ታሪክ የሚወዱበት ምክንያት ጥሩ ሀገር፣ ጥሩ ታሪክ፣ የድል ታሪክ ኖት በጦርነት ብቻ አይደለም እየተገፉም ኤግዚስት ማድረግን ያስተማረች ሀገር። የነ ሂትለርን አንስተናቃለን፣ የነ ናፖሊዮንን አንስተናቃለን፣ ብዙ ጦርነቶችን አንስተናቃለንና ታሪክ ይመዛሉ። ታሪክ የሚመዙት በኮንፊደንስ ማውራት ስለሚችሉ፣ ታሪካቸው ስለሚያኮራቸው፣ ታሪካቸው አሁን ላለው ጄኔሬሽን ባይዞይ አሁን ሜይ 9 ላይ የሚያደርጉት እኮ አመታዊ የወታደራዊ የድል ቀናቸው እኮ ሲያከብሩ እኮ ጦርነት ላይ የተሳተፉ ትልልቅ ሰዎች በእድሜ የገፉ 80 90 የሆኑት ከፊት ለፊት ተቀምጠው ነው በፕራውድ የሚታየው ወጣቱ እንደዚህ እና እንደዚህ እያደረጉ ነው ጄኔሬሽናቸውን ሀገራቸውን ፍቅር የሚሉት እያጋቡ የሚሄዱት። አንዱ የሆነ ከዚህ በፊት ብዙ ሀገር ላይ እኛም ሀገር ላይ ያለውን ነገር ነው አይደል? የኢህአዴግ ደርግ የሚባለውን ሆረር አድርጎ መሳል፣ አሁን ያለው ከዚህ በፊት ያለውን ሆረር አድርጎ መሳል፣ ከዚህ በኋላ የሚመጣው ደግሞ አሁን ያለውን ብልጽግናን ሆረር አድርጎ መሳል እኛ ጋርም የተለመደ ነገር ነው። በፑቲን አካሄድ ግን ሩሲያ የምትባለው ሀገር የቅብብሎች እንደሆነች አይነት መሰረቱን የጣለ ነው። እንደውም ወጣቶች ጋር ከዚህ ከአርክቲኩ በፊት ወጣቶች ጋር አንድ ፎረም አንድ ጉባኤ ነበራቸው። ብዙ እንትን አላቸው ባይዞይ እዛ ላይ ከወጣቱ ጋር ወደፊት እንሄዳለን። የአሁኑ ወጣት የወደፊቷን ራሽያ የሚሰራ ስለሆነ ይሄኛው ትልቅ የቤት ስራ አለበት። ወደ 11 ሚሊዮን የሚሆኑ አባላት ያሉበት ፎረም ላይ ነበር እንዲህ ሲሉ የነበረውና እነዚህ እያከታተሏቸው ይሄዳሉ። ምን ልፈልጌ ነው ታሪክ አንስተዋል። ትራምፕን ያልተቹበት ምክንያት እርሶስ ምንድነው ማንኖት የሚባል ጥያቄም ሊነሳባቸው ይችላል። ግን ከታሪክ ሲነሱ ያሁን የአሜሪካ አስተዳደር ወይም ዶናልድ ትራምፕ ይዘውት የመጡት ጉዳይ አይደለም። ግሪንላንድን በ1860ዎቹ የአሜሪካ ፖለቲከኞች ግሪንላንድን ለመጠቅለል ሞክረው ነበረ። የአንድሪው ጆንሰን መንግስት በ1868 ኮንግረስ አቅርቦ አልጸደቀለትም እንጂ ሀሳቡ አልጸደቀለትም እንጂ ግሪንላንድን ሊወስዷት ነበረ በ1868 ያ ማለት ከ150 ዓመታት በፊት። ስለዚህ ምንም አዲስ ነገር የለም ይላሉ። 1910 ላይ ደግሞ ጀርመን ራሷ ዴንማርክ እና አሜሪካ ሆነው የመሬት ስዋፕ ነበር፣ የመሬት ልውውጥ፣ የግዛት ልውውጥ፣ የቤዝም ሊሆን ይችላል እና በሱ ጊዜም
ለአሜሪካ አሳልፈው ሰጥተዋት ነበረ ጀርመንና ዴንማርክ። ምንም አዲስ ነገር የለም 1910 ላይ ያሉ 1940ዎቹ ወይም የሁለተኛው የዓለም ጦርነት ላይ ደግሞ ናዚ ጀርመን ዴንማርክን ሲቆጣጠር ግሪንላንድን የያዘቻት ካፕቸር ያደረገቻት አሜሪካ ነበረች። ሶ ምን አዲስ ነገር አለ የሚል ሀሳብ አመጡ። 1979 ላይ ደግሞ የጂሚ ካርተር መንግስት በነበረበት ጊዜ አንድ ነገር ወጣ። በሆምላንድ በግሪንላንድ በራሷ የመመራት ሆምላንድ ሩለር ያስፈልጋታል በሚል እንደዚህ አይነት እውቅና ተሰጣት። 2009 ላይ ደግሞ እንደምታውቀው ከተቻለ ወይንም ደግሞ በሪፈረንደም የሚጸድቅ ከሆነ ራሷን የቻለች ሀገር መሆን ትችላለች የሚል ሀሳብ መጣ። ስለዚህ ሁሉም ሂደት ዶናልድ ትራምፕ እንደውም ፖለቲከኛ የመሆን ግንዛቤ ከ150 ዓመታት በፊት እና አንድሪው ጆንሰን ይዘውት የመጡት ነገር ነበረ። እንደውም የአላስካን ጉዳይ አስታውሱ። 7.2 ሚሊዮን ከሩሲያ ወደ አሜሪካ ሲሸጥ አላስካ የግሪንላንድ ጉዳይም ሀሳቡ ነበረ። ስለዚህ እነ ሊንከንም ሀሳቡ ላይ ነበሩበት ማለት ነውና ይህን ሁሉ ስትመለከት እንደውም 1968 1910 1945 1955 17 ማለት አይ ቲንክ ከዛ 2019 ላይ አሁን 2025 ላይ የአሜሪካ ፖለቲከኞች በፌደራል ደረጃ እንዲህ አይነት ሀሳብ አምጥተዋል። ሶ ምን አዲስ ነገር አለ ትራምፕ ስላሉት ነው ወይ የሚል ሀሳብ አዲስ ነገሩ ብዬ የማስበው ቢኒ ለምሳሌ 1940ዎቹ ላይ $1 ሚሊዮን በወርቅ ከዴንማርክ ለዴንማርክ አቅርበውላት ከዴንማርክ ሊገዙ እንትን ብለው ነበር ጥረት አድርገው ነበር። ሃሪ ቱርማን አይ ቲንክ 1940ዎቹ እሳቸው ናቸው ማለት ታሪካዊ ጥፋቶች የዶናልድ ትራምፕ ያከናወኗቸውን የታሪካዊ ጥፋቶቹን ምን ምንድናቸው የሚለውን ነገር ስትመለከት ወይም ግሪንላንድን ለመጠቅለል ጥረት ያደረገችበት አሜሪካ በየትኞቹ አጋጣሚዎች ላይ ነው ምናምን የሚለውን ነገር መለስ ብለህ ስትመለከተው በ1910 ምናምን አካባቢ ላይ የነበረው ጊዜ ላይ በ1910ዎቹ ነው እንደዛ ሁሉ ይገለጻል 11 12 የመጀመሪያው 10ዎቹ ወይ ሜቢ በመጀመሪያው የዓለም ጦርነት አካባቢ ነበረ ጊዜው። የመጀመሪያው የዓለም ጦርነት አካባቢ ላይ አሜሪካ ያንን ኤሪያ እንግዳኮ የግሪንላንድን በተመለከተ ዴንማርክ ኦን ያደረገችው በ18 ምናምን አካባቢ ላይ ነው። የዚህ በ1855 እንደዚህ ምናምን አካባቢ ላይ ነው ዴንማርክ የምትባለው ሀገር ራሱ በሆነ ንጉሱ አማካኝነት ከ10 እስከ 50ዎቹ ድረስ እንደዚህ ኦን ያደረገችው አይደለ። ከዛ 1953 ላይ ግሪንላንድ ያንቺ ነው ተባለላት ኦፊሻሊ ወይም የሷ መሆኗ ታወጀ በዴንማርክ በኩል ማለት ነው። ስለዚህ 1910ዎቹ ውስጥ አሜሪካ እዛ ቦታ ላይ ፍላጎት አሳይታ የነበረው ሁለተኛ ደግሞ በሂትለር በሁለተኛ የዓለም ጦርነት ጊዜ ሂትለር ዴንማርክን ሲቆጣጠር አይደለ ከዛ አሜሪካ ግሪንላንድን ተቆጣጠረች። ሂትለር በሁለተኛ የዓለም ጦርነት ወቅት ላይ ማን ነበረ? ሂትለር የአንታጎኒስቱ አይደለ የሁለተኛ የዓለም ጦርነት በቃ ዋነኛ ቀስቃሽ እንኳን ባንድልም በቃ ዋነኛ ሰው ነው የሁለተኛ የዓለም ጦርነት እና ብዙ ምክንያቶች ገፊ ምክንያቶች ስላሉ አሁን ከዛ በየመካከል ግሪንላንድን ስትራቴጂካል በሆነ መንገድ ለመግዛትም ጥረት ተደርጓል። ዲፕሎማሲያዊ መንገዶችም ተደርገዋል። የመሳሰሉት ነገሮች ተደርገዋል። ግን ዋና የሚባሉት አሜሪካ ጥረት ያደረገችባቸው ሞመንቶች ልክ እንዳሁኑ ወይ ልግዛ ብላ የገባችበት ገንዘብ ኦፈር ያደረገችበት ወይ ደግሞ በጉልበት ይዛ ሴኩር ያደረገችበት ጊዜዎች መች ነው ብለመለስ ብለህ ስትመለከተው ሰምሃው ከዓለም በዚህ ከጂኦፖለቲካው ጋር ተያይዞ የሆነ ከበድ ያለ ጦርነት፣ ውጥረት፣ ግጭት ምናምን የነበረበት ጊዜ ነው። ራይት ነው። አሁን አሜሪካ ግሪንላንድን ሊያዝ ማለቷ ወይም አሜሪካ ግሪንላንድ ልጠቅልል ማለቷ በጣም መሰረታዊ የሚሆነው ብዬ የማስበው ከሚከፈቱ የንግድ መስመሮች በተጨማሪ አዳዲስ ንግድ መስመሮች መከፈታቸው እንዳለ ሆኖ የሚካድ አይደለም። የኢነርጂው ጉዳይ እጅግ መሰረታዊ ይመስለኛል። ምክንያቱም ይሄን የምለው ምንድነው በተደጋጋሚ ማውራተናል ስለ ኢነርጂ የዓለም ስልጣኔዎች ፎርም ያደረጉበት መንገድ ነው። የአንደኛው የዓለም ጦርነት የኢነርጂ ጦርነት ነው። ኢነርጂን ለመቆጣጠር የተደረገ ልክ ከምንድነው የሚባለው ከኮል ከድንጋይ ከሰል ወደ ፊውል ኢነርጂ ዓለም ስትመጣ የጀመረ ጦርነት ነው አንደኛው የዓለም ጦርነት። እነ ብሪቴን ያን የበላይነታቸውን ያስጠበቁት ከነ ጀርመን ወይም ከሌሎቹ ሀገራት በልጠው ፊውል ኢነርጂ ላይ ስለገቡ ነው። ሁለተኛ የዓለም ጦርነት ላይ ሂትለር ሩሲያ ውስጥ የገባው ያን ያክል መስዋዕትነት የከፈለው ለምንም አይደለም ኢነርጂን ለመቆጣጠር ነው። አሁንም እነዚህ ሀገራት ኢነርጂን ያገናኛቸው አርክቲክ ላይ የንግድ መስመሩ እሱ የባህር ወደብ እኮ ነው ማለት እስከ ተወሰነ ድረስ ህግ አለው አይደለ? ከድንበርህ እስከ ተወሰነ ርቀት ድረስ የሚቀመጥ ወይም ያንተ ነው ይባላል። ከዛ በኋላ ዓለም አቀፍ ኢንተርናሽናል ዋተር ነው የሚባለው። ምንም ጥያቄ የለውም። ይሄ
ከዛ ውሃ ስር ያለ ሪሶርስ ግን ከዛ በረዶ ስር ያለ ሪሶርስ ግን ማን ነው ኦን የሚያደርገው? ማን ነው የሚጠቀመው? አይደለ? ስለዚህ ይሄ ጥያቄ ዞሮ ዞሮ ወደ ምን ያመጣል? አሁን ቭላዲሚር ፑቲን እኮ ጄዲ ቫንስ እዛ ይሄዳሉ በተባለበት ቀን ላይ የኒውክሊየር ሰብማሪናቸውን ወደ አርክቲክ ማስጠጋታቸው ኮንሲደንስ አይመስለኝም። የሆነ ሊያስተላልፉት የፈለጉት መልእክት አለ። በሌላ ቋንቋ በአርክቲክ ላይ አሁን አሜሪካ እንዲሁም የምዕራቡ ዓለም ሀገር ወይም ዶናልድ ትራምፕ በዩክሬን ሆነ በምስራቅ አውሮፓ እንደፈለገ መሆን አይችልም ብለው ቭላዲሚር ፑቲን ዋንስ የሆነ ነገር ሴኩር አድርገዋል አይደል? አስከብረዋል የሚፈልጉትን ነገር ኦልሞስት ከፍላጎታቸው ሸብረክ አላሉም እያለን ነው። አሴም ታይም ደግሞ ከዚህ ቀደም ጂኦፖለቲካል ፍላሽ ፖይንት ናቸው ከሚባሉት በታች ፓናማ ቦይ ላይ ቻይናን አስወጥተዋል። ከዚህኛው ቀጠና ደግሞ ሩሲያ ነች ዋነኛ እንትናቸው ቻይና እንዳለችም ሆነ ሩሲያ ላይ ግን በቭላዲሚር ፑቲን በኩል እየተሰጠ ያለው ምላሽ በቃ አም ኩሪየስ እያያችሁ ነው እኔም በዛ ቦታ ላይ ያለው ነው እኔም ይመለከተኛል ነው እንደፈለጋችሁ ልትሆኑ አትችሉም ነው በመሬትም ስለሚዋሰነው አርክቲክን የሩሲያ አገር ማለት ነውና ስለዚህ ይሄኛውን ነገር ያነሳው ለምንድን ነው የአሁኑ ውጥረት በዶናልድ ትራምፕ እና በፑቲን መካከል የሚል ብለህ የምትገልጸው ሳይሆን ልዕለ ሀያል ሀገራት የኢነርጂ ሪሶርስን የኃይል መሰረተ ነው ኃይልን ለመቆጣጠር ኃይል የስልጣኔዎች ሁሉ ቁልፍ ነገር እሱን ለመቆጣጠር በሚያደርጉት ጥረት ላይ የሚካረር ከሆነ ሪሊ በጣም ከብዙ ጊዜ በኋላ የአሜሪካንና ሩሲያን ፍጥጫ ወይም እንትን ሊያስመለክት ይችላል ይሆንን የሚል ሐሳብ እንዲነሳብኝ ምክንያት ሆኗል ለፈልጌ ነው። በዋናኝነት አሁን እነዚህ ቅድም ባነሳናቸው የአዳዲስ መስመሮች መፈጠራቸው ይሄ በረዶ በራሱ አየር ንብረት ለውጥ ይዞት የመጣው ነገር የቀየራቸው ነገሮች አሉና እዛ አካባቢ ላይ ያሉ ነዳጅ እንደውም ምድራችን ላይ ታይተው የማይታወቁ አይነት ነገር ሀብቶች ሊኖሩ ይችላሉ። ምክንያቱም ከዚህ በፊት ዲስከቨር ተደርጎ አያውቁም ወይም ደግሞ ምክንያቱም አደገኛ ኤሪያ ስለሆነ እና ከአየር ንብረት ለውጥም ላይ ልክ አማዞን የዓለማችን ሳምባ እንደሚባለው አርክቲክ የዓለማችን ሪፍሪጅሬተር ምንድነው ማቀዝቀዣ ፍሪጅ ተብሎ ነው የሚቆጠረው የሚወሰደውና የአየር ንብረት ለውጥ ጉዳዮች ጋር የተገናኙ ነገሮችንም ለመስራት እሱን ተከትሎ ዓለምን እንዴት እናቀዝቅዝ ዓለም ሙቀቷ እንዴት ይሁን ምናምን አይደለም ያሳሰባቸው። በርግጥ የሩሲያ እዛ አካባቢ ፋሪስት አካባቢ ያላቸው ነገር ወደ ሩቅ ምስራቅ ምናምን ብዙ ነገር ሀብታቸውም አለ። አርክቲክን በደንብ ይቆጣጠራሉ። ስትራቴጂም ነው ለነሱ እንትን ሌላቸው ይችላል። አሜሪካ ደግሞ በግሪንላንድ በኩል ያው ዴንማርክን ይዞ እንትን ልትል ትችላለችና ባይዘው ይሄ ፋር ኖርዝ የሚባልም አለ አይደለ በአርክቲክ ለነ ሩሲያ የሚቆጣጠሩት ልክ ፋሪስት ሩቅ ምስራቅ ምናምን እንደምንለው አይነት ነገር እዛ አካባቢ ላይ ሩቅ ሰሜን እንግዲህ ፋር ኖርዝ በዛ አካባቢ ባለው ሁኔታ ላይ አሳልፈን አንሰጥም የሚል ሀሳብ ሰጥተዋልና የሰሜን አትላንቲክ የጦር ጥምረት ይሄን አካባቢ እንደ የጦርነት የሆነ ኮንፍሊክት መነሻ አካባቢ ፋር ኖርዝ የሚባለውን አድርጎ ይወስደዋል። አንደኛ ልክ ኒውክሌር መካከለኛው ምስራቅ ላይ እስራኤል ይኖረኝ ኢራን ይኖረኝ ሲሉ ዲተረንስ ወይም ደግሞ ራሳቸውን ለመመከቻ ይጠቀሙበታል እንደምንለው ይሄኛውን አካባቢ ለዲተረንስ እንጠቀምበታለን ብሎ ኔቶ ዲክሌር አድርጓል እና በትክክልም ውጥረቶች መልካቸውን እየለወጡ እዚህ አካባቢ ላይ የሰፉ ሊሄዱ እንደሚችሉ ያሳያል። የኢነርጂ ጉዳይ ነው፣ የኦይል ጉዳይ አለ እዛ ላይ የሚነሳው። ውሃም እኮ የትም አለ፣ በየትኛውም አካባቢ አለ። ውሃ በራሱ ሀብት ነው። ውሃ በራሱ ለንግድ ምን አይነት ግንኙነት ይኖራል? ባይዘው አውሮፓና ኤዥያን ባጭር በቅርብ ርቀት ያገናኘ መስመር የተፈጠረ ነው በአርክቲክ አካባቢና ይሄን ነገር ስትመለከተው ትልቅ የዓለማችን ስልጣኔዎች በአሁኑ ሰዓት ያሉበት አካባቢ አውሮፓ ኤዥያ አካባቢ ያለው ኃይል ያን አካባቢ ሊቆጣጠር ላይ አይችልም። ጄዲ ቫንስ የሚያሉት በስም ላለመጥራት ሞከሩ። ከዛ ሩሲያና ቻይና እዚህ አካባቢ እየገሰገሱ ስለሆነ እናንተ ታስፈልጉናላችሁ የጦር ቤዙ ላይ የስፔስ ቤዝ ነው የሚባለው አይ ቲንክ ስሙ ፒቱ ፊክ የሚባለው አካባቢ ቤዝ ላይ ሆነው እዛ ላይ በሰጡት እንግዲህ ጋዜጣዊ መግለጫ ነውና ኢንቨስትመንት ወታደሩን ለማስፋት እነዚህ አይስ ብሬከር የሚባሉትን አይስ ብሬከር ሲባል እንግዲህ አርክቲክ ነው በረዶ ጋር ያላቸውና እነሱን ለመጨመር የተለያዩ ቤዞችን እንዲሁ ለማጠናከርና ኢንቨስትመንት ወታደራዊ ለማድረግ ዝግጁ ነን ዶናልድ ትራምፕ መልእክት ልኮላቸዋል ይሄን የሚል ሀሳብ ሰጥተዋልና ዞሮ ይሄኛው ሁሉ ነገር የሚወስድ የሩሲያና የዩክሬን ጦርነት ላይ የተቸከለ የዓለም ፖለቲካ የፑቲን ፍላጎትም እንዳልሆነ ያሳያል። እንደዛ ቢሆንማ ዘለንስኪ ነገር አለቀላቸው በቃ ተብሎ ፑቲን አርፎ ይቀመጣሉ አይቀመጡም? ምዕራቡ ዝም ይላሉ አይልም? ቅድም ባነሳ ነው ደግሞ ይሄ ማዕቀብ ሳለን ፕሬዚዳንት ቭላድሚር ፑቲን ብለው ሲያነሱ አውሮፓ ህብረት
ይሄን ካሉ ቅድሚያ ደግሞ እርሶ ከአራቱ ግዛቶች ቢያንስ መውጣት አለበት የሚል ጥያቄ አነሳ። ስለዚህ ፍጥጫው በምዕራቡና በእንግዲህ በሩሲያ ባለው ኃይል ላይ አሁንም እንደሚቀጥል የሚያሳይ ነው። ግን የግሪንላንድ ጉዳይ በጣም እየበሰለ በጣም እየሰፋ የሚመጣ አርክቲክ ነው እንግዲህ ያለው እዛ አካባቢ ያለውን ነገር ፖለቲካ ይሄ ዳይናሚዝም ባለው ነገር ሊለውጥ የሚችል እንደሆነ ይሰማኛል። ልክ ነው፣ በደንብ ስማማለሁኝ። አይ ቲንክ የግሪንላንድ ጉዳይ ላይ በካርታው ነው ተመልካቾቻችን በደንብ ያስታውሱታል ብዬ አስባለሁኝና መላው አርክቲክ ቀጠና አሁን ከዚህ ቀደም እንደምናነሳቸው ምንድነው በታች በኢንዶ ፓሲፊክ በኩል ያለው ስትራቴጂካዊነትን እናነሳለን። ሬድ ሲ ምናምን ያል የኛ ፕሮግራም ጂኦፖለቲክስ ስለሆነ ጂኦግራፊና ፖለቲካ እንዴት አላይን እንደሚያደርጉ ስለሚያሳይ አሁን ነገሮቹ ሄደው ወደ አርክቲክ መጥተዋል። አርክቲክ ላይ ሲመጡ ሰው በቀጣይ በደንብ አርክቲክ ላይ መቆየታችን አይቀርም። በተለይ ደግሞ የፑቲን አስተዳደር አርክቲክ ላይ የሚይዘው አቋም አሁን እንዳየነው በነገር ላይ ወጋ አጥባቂ ነው። በጣም እንትን የሚል አይነት አይደለም። የፈለገ ቭላዲሚር ፑቲን ትራምፕን አንደርስታንድ ቢያደርግ ትራምፕን ባይተች ትራምፕን ምናምን ቢል ግን የሩሲያን ፍላጎት በፍጹም አሳልፎ እንደማይፈቅድ አስጠንቅቀዋል እንጂ በተመሳሳይ ኤግዛክትሊ ሶ የዶናልድ ትራምፕ ደግሞ እነዚህ ስትራቴጂካዊ ባሏቸው ምንም እንኳን እነ ዩክሬንን አልፈልግም ቢሉ እነ ዩክሬን ምን ይሰሩልኛል ቢሉ ግን ደግሞ እነ ዴንማርክ ከመሰሉ ሀገራት ግሪንላንድን ካልጠቀለልኩ ይላሉ። ሶ በጂኦፖለቲካው ላይ ወይም በመሬት አቀማመጡ ላይ የሚጠቅማቸውን ነገር ገብቷል ምን ነገር አለ። ይሄን ያው እንትና ዩክሬን ልክ እንደ ግሪንላንድ በጣም ጠቃሚ ብትሆን ኖሮ ምን ሊያደርጉ እንደሚችሉ ተረዳ። በሌላ ዓለም ክፍል ላይም ጠቃሚ ነው ብለው ካሰቡ ዶናልድ ትራምፕ ለአሜሪካ የቀጣይነት ስልጣኔ ጠቃሚ ነው ብለው ካሰቡ እንደዚህ አይነት ብሬቭ ይሆኑ በቃ እንዴ ዶናልድ ትራምፕ ማጋ ብቻ ብለው ሜክ አሜሪካ ግሬት አጌን አይደል እንዴ ብለው የሚያስብል ወደ ውስጥ ብቻ አይደል የሚያስብል አይነት ነገር እንድጠይቅ ያደርጋልና ሶ እንደ ሎንግ ረን ይበልጥ የአርክቲክ ቀጠና የሁለቱ በተለይ የሩሲያና በጣም ደግሞ ነገሩን አሳሳቢ የሚያደርገው የሩሲያና የአሜሪካ እንትን ስለሆነ ነው ግድድር ስለሆነ ነው። ቭላዲሚር ፑቲን አሁን በርግጥም በቃ አሁን ዩክሬን ላይ እንደው ስለማጠቀማቸው ነው አለ ዶናልድ ትራምፕ ዩክሬን እንደዚህ የተዋት አሁን የሚጠቅማቸው ግሪንላንድ ነው የሚጠቅማቸው አርክቲክ ላይ ነው። ዴን የሚጠቅማቸው አርክቲክ ላይስ በዚህ ደረጃ ወይም ዩክሬን ላይ በምናየው ደረጃ የፑቲንን ፍላጎት ሙሉ በሙሉ ማክበር አይታሰማ ዜን እሱ ነው ማለት በቃ ይሄ ምን ይዞ ይመጣል የሚለው ነገር ኢትስ ሪሊ እንደውም ኔቶ ጋር አብረው ይሰሩና ስዊድንና ፊንላንድ እዛ አይደል ያሉት ጨራሽ አባብሰውት ሊቀጥሉ ይችላሉ የአርክቲክ ጉዳይና እንደውም ግሪንላንድ ሲያወሩ ፑቲን ምን ታደርግልናለች ከሩሲያ ጋር ምንም እንትን የላትም ብለው የሆነ ኖድ የሆነ ምልክት ፊዚካሊ ያሳዩበት ሽሙጥ አይነት ነገር የሚያሳይም ትርጉም አለውና እሱ በሰፊው ሲታይ ነበር። ኤኒዌይ እንመለስበታለን። ኦልራይት ታንክ ዩ ነጽ ለዛሬው። እሺ ውድ ተመልካቾቻችን ስትከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የተለያዩ ጉዳዮችን ከሶማሊያ እስከ መካከለኛው ምስራቅ እስራኤልና ሊባኖስ ውጥረት ማለትም ከሄዝቦላ ጋር ያለውን እንዲሁም የአውሮፓን ጉዳዮች ተመልክተናል። የሩሲያና የዩክሬን ጦርነት የተመለከቱ መረጃዎች ከግሪንላንድ አንጻርም እንዲሁ ዶናልድ ትራምፕ ምን አሉ የሚሉትን አንስተናል። እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።